ከስር አህመዲን እና አብዱል ሰመድ ቀጥሉ። እኔ ጥያቄ አለኝ። ተወራው አላህ ባታለው ብለህ ታምናለህ? የተነሳው ማለት እስቲ ምንድን አልከው? ባታለው ብለህ ታምናለህ? ምን አለ ወይ ባት ኖ እንደዛ አይደለም። ባት እግር አለው ብለህ ታምናለህ? እሺ እግር አለው ብለህ ታምናለህ? አላህ ለምሳሌ እኛ ይሄን አይል አናውቅም፣ ይሄን አይል አናውቅም። ያው ሙስሊም በመሆናችን እንኮራለን። በእስልምና አለማወቅ ያኮራል። በጣም እንኮራለን። ሚላንተን አገኘው። ሙስሊም ለወደደው ነው አላህ የሚሰጠው። እስልምና ማለት ትልቅ ኒዕማ ነው። አንተ ንጽጽር ነው የምትሰራለህ። ንጽጽር ማለት ምን ማለት ነው? ንጽጽር ማለት ምን ማለት ነው? ያው እንዳንተ ሳያውቁ የሚኮሩ ሰዎች እኛ ቤት መጥተው ታክመው የሚወጡበት ነው። አይደለም። ለምሳሌ ካዲ ንጽጽር ይሰራል ወይ? ምንድን ነው የካድኩት? ያው ካፊር ማለት ካዲ ነው። ኦኬ። አላህ እግር አለው የለውም? አላህ እንደሰው አይደለም። አላህ ማለት አላህ ማለት አላህ ምንድን ነው? አላህ ማለት እንደሰው አይደለም። እንደሰው እግር እንደሰው የለውም። እንደሰው ይያራል። እሺ እንደራሱ እግር አለው? እኛ አናውቅም። ደስ ይላል። የሰው ፍጥረትና የአላህ ፍጥረት ይለያል። ዋብያ ነው የሚከተለው። የዋብያ ኡስታዞችን ነው የምትከተለው። እና የሚገርመው ግን ምንም ዋብያ የሚባል ነገር የለም። ሁሉም ኦኬ፣ ሁለቱ ነው የምትከተለው። ሁሉም ሙስሊም አለቀ። ሙስሊምና ካፊር ደግሞ ካዲ ይባላል። ከኋላ እኮ ባለቤት እየነገረች ነው። ተባብራችሁ ማለት ነው። ግራ ያጋባል። ለምንወደው ለምሳሌ በክርስቲያኖች ውስጥ ማስተራቢነትን እንወዳለን። አላህ ሂዳያ ይስጠው ብለን ዱዓ እናደርጋለን። አሁን ምን እያልከን ነው? ወገናችን ዘመዳችን። አረ ዝምድና የለንም ካንተ። እኔ ዘመዴ ነህ፣ ወዳለሁ። እንደንተ ያለው ጋጣው ሪፖስቶችህ እንዳለ የዋብያን አቂዳ ነው የምትከተለው። ሪፖስት ያደረካቸው እንዳለ ዋብያ እንትን የምትከተል ነው። ዋብያ እንደዚህ ነው። ዋብያ የሚባል ነገር የለም። ሁሉም ሙስሊም ነው። እኔስ ኦኬ። አላህ እግር አለው የለውም? የለውም ብለህ ነው የምታምነው? አልተወለደም። አንድ ቤት ሆኖ አይግባቡ። አላህ እግር አለው የለውም? ኖ እሱማ ያውና ጎግል ሰርች አድርጎ ነው እየጠየቀ ነው። ጎግል ላይ ጠይቆ አላህ እግር አለው ሲለው አላህ እግር አለ አለ ከኋላው። ኖ እንደዛ አይደለም። አላለም ወላ ቶቶ አብዲቶ አለ ተስማ በጣም ሳቀ። አትጣሉ። ቆይ እኛ ጋርም ስድቡ አደረሳችሁ፣ ተቀብለናል። እግር አለው የለውም? እግር አለው የለውም? እኮ እግር አለው የለውም? እግር የለውም? ቆይ ተስማ ሚውት አንሱና እኛ እየሰማን ሲጀመርም አይስማሙም እኮ ያ ቅድም ሰምተሻል አይደል? ሙና እግር አለው ብሎ ከዛ ጎግል አድርጎ ነው አለው። ከዛ ደግሞ እኔ ምልክ ማች ነው የምሞተው ግን እኔ
ያለ እጅ ነው እሷ ሰርች አድርጎን እኛ እኮ ያው እኔ ያልቀረን ማታ እኮ በቃ እንደውም ወይኔ በስልኩ እንኳን በአካል እንኳን አላገኙኝ። እፎ ቤት ገባሽ ምን ሆንሽ? ወረዱብሽ። እነሱ ናቸው ሰው የሚገሉት እካካሞች። ያ እኔ ቤት የገባን ሁሉ ስድብ እና በውስጥ እንደሚመጣላቸው አውቃለሁ። እንኳን እኔ ቤት የገቡት አንዶም እዚህ ነን። እውነታማ ነገር እውነት የሚወራበት ቤት ሲጀመሩ እውነታዊ የሚያወራውን ሰው አይወዱም እነሱ። ውሸት እንደነሱ ውሸት እንጂ ምን ሃይማኖታቸው አይናነሱ የለችም። ትናንት ማታ ነበርሽ እንትና ኡመር ኮምቦልቻ አልነበሩም እኔ ቤት። እሳቸው አይ ቲንክ ቲክቶክ የሚጠቀሙ አሉ። እንግዲህ ታላቅ ኡስታዝ ናቸው። ከፎይ ጋር እንደዚህ ያደረጉ ብለው ለቀቁ ማለት ነው። ከኔ ጋር ማታ ከኔ ጋር ልክ እንደተወያዩ አድርገው ልክ ተስማምተን ዋብዮችን ስንሰድብ እንዳደርን። ኡመር ኮምቦልቻ ቲክቶክ አላቸው እንዴ? ሲጀምር ቲክቶክም ያላቸው አይመስለኝም። ደረገ የሚለቀቅበት አላቸው። ላይቭ ገብቶ አያውቁም። ያው እንትን እዚህ ጋር የተፖሰተውን ነው ወስደው እንትን ያሉት። መጽሐፍ እንጽፋለን ምናምን የሚሉ ሰዎች እኮ ነው እንግዲህ። አስተንታኝ ነኝ ታሪክን እናጠናለን የሚሉ ሰዎች እኮ ናቸው። የምን ታሪክ በምክንያት መሞገስ ያቀተ በዚህ መጠን መዋሸት መዋሸት ለምን አስፈለገ? ማለት እውነትን ነው እኮ ቻሌንጅ ማድረግ ይቻላል። ውሸታምም ሌባም ገዳይም እነሱ ናቸው። ይሄንን አታውቁም? እንደነሱ ብሔርና ብሔር ዘርና ዘር እያጣሉ እያገዳደሉ ክርስቲያን ኦርቶዶክስ እያሉ ሙስሊም እያሉ ጴንጤ ክርስቲያን ወይኔ የነሱማ መች ተወርቶ ያልቃል። ደግሞ የሆነ ቦታ ላይ እኮ እነሱን ከገደሉ ክርስቲያኖቹን ገድሎ ነው ሱፊዮቹን ገድሎ ተነስተው እነሱንም መግደል ይቻላል ምናምን ይላሉ። ሰውን መግደል እስኪ እንዴት ይቻላል? ይሄ ለራሱ ኃጢአት አይደል እንዴ? እንኳን መግደል ላሉት ለራሱ ኃጢአታሞች ናቸው እነሱ። የሆነ ቦታ ላይ ክርስቲያኖችን ጅም ያደርጉን ነው። አዎ እዛ 30 ክርስቲያን እዛ ጋር ይገድላሉ። እንዴት ምናምን ብሎ ክርስቲያኑ ሲጮህ ክርስቲያኖች የሚበዙበት ጋር ደግሞ ሱፊውን አንድ ሁለቱን ይገሉና ሙስሊሞች ተገደሉ ብለው ይጮሃሉ። የራሳቸውን አንድ የሚገድሉት ሱፊዎችን ራሳቸው ያስገድሉና ይሄው ክርስቲያኑ ገደሏቸው ሙስሊሞችን ብለው ከዛ ወዲያ ባላንስ ያደርጉታል ማለት ነው። በመሀል እነሱ ግን ሁለቱንም እያጸዱ ነው። ክርስቲያኑንም እያጸዱ ነው፣ ሱፊዎችንም እያጸዷቸው ነው። አሁን እችኛዋን አካሄዳቸውን ነቃንባቸው። አከርካሪዋን የመታንባቸው እችኛዋን አካሄዳቸው። ፈጣሪ ያግዘን። እናንተ ከባድ ነው እኮ። እኔ የተሳሰባቸው ለራሱ በጣም ይገርማል። ወላሂ እኔ ገረመኝ። ከላይ እስከታች ሙስሊም ነን ይላሉ። ሙስሊም ነን። ሙስሊም እንዲህ ነው እንዴ? አህመድ ተስማማችሁ? አህመድ ተስማማችሁ? አለው ነው አለው ነው ብለህ የምታምነው ወይስ የለውም? ከትላልቅ ዳያዎች ጋር ለምን አትወያየም? እናመሰግናለን። ፎኑ ረድን እድሜና ጤና ይስጥክ። ምን ቆይ አንዴ አለው ነው የለውም ነው ብለህ ነው የምታምነው ነው ጥያቄው። ቀጥታ የምትሞውቱት አለው የለውም ብለህ ትልቅ ስልጣን አደረጋችሁ እንዴ? ቀጥልሽ። አለው ነው የለውም ብለህ ነው የምታምነው? ቁል አላሁ አሐድ አላሁ ሰመድ ለም የሊድ ማን ጠየቀ እሱን? ወለም ይውለድ ማን ጠየቀ እሱን? አላህ አልተወለደም አልወለደም። እኔ ለርቤ አልፈለኩትም እኮ አንተን አላህ እኔ ምን አገባኝ? ወልዳል አይወልድም ብዬ አልጠየኩትም። ፕሮፋይል ሙሉ አብዮችን ይሄ ሁሉ ቪዲዮ ሪፖስት አድርገህ በኢየሱስም ልጨርሰው ሁሉ አልጨረስኩም። ዘሆል አንተ ሪፖስት ያደረካቸው እጅ እግር አለው ብለው የሚያምኑ ናቸው። ይሄ ሁሉ ሪፖስት ስታደርግ አላህ እጅ አለው እግር ያለው ባት አለው ምናምን ያሉትን ሰምተህ አታውቅም እስከዛሬ። አንተ ችግር አለብህ ኮፎ ጋሽ ዝም ብለህ በቀጥታ ታስባለህ። እኛ ምን አደረግን? ቦዲ የሆነ እጅ ነው ያለው። አጣኝ ምን አይነት አስተሳሰብ ነው? ያማ ቦዲ አይደለም እኮ ወንድሜ ከማል አልወጣኝም። እሺ አለው የለውም ለምታምነው ማንንም አይመስል አላህ እጅም እግርም አለው፣ ግን ያንተ አይነት ቦዲ የሆነ አይደለም። አይደለም ብዙ ጊዜ እነግርሃለሁ። አንተ በቀጥታ ነው የምታስበው። ዳይሜንሽኖች አሉ፣
ከማል አሁን ከማል አዳምጠኛ እንዴ አዲስ እኔ ላይ አፌ ላይ አታስቀምጥ። በጣም የምጠላው ነገር ምንድን ነው? እኔ ያላልኩትን አትበሉ። የኔን የሚመስል ሚል ትንፋሽ አልተነፈስኩም፣ አልወጣኝም። አንተ ራስ እያመሳሰልክ ከዛ እኔን አትውቀሰኝ። የኔን ይመስላል ያላጁ እንደኔ ቀይ ነው ጥቁር ነው፣ እንደኔ ረጅም ነው አጭር ነው፣ አልወጣኝም። ስለዚህ ከማል አዎ አላህ እጅም እግርም አለው ብሏል። አሁን ቀጥል። እኔን አትውቀሰኝ። አስተምሮትን ብቻ ዲፋይን አድርግ። ሶሪ ኢንቫይት አደርጋለሁ ብዬ ነው ሚውት ያደረኩ። ቀጥል። ሚዩትን አንሰው። አላህ ቀጥታ እኛ እንደምናስበው ቦዲ አይደለም፣ ግን አላህ እጅም አለው እግርም አለው። ይሄ እጅና እግር እኔ ባለፈውም ነግሬ ነበረ ካስታወስክ። እኛ አሁን የምንኖረው ዓለም 3 ዳይሜንሽን ነው ታውቃለህ ብዬ አስባለሁ። 3 ዳይሜንሽን ማለት አንድ ቦዲ በፕሌስ እና በታይም ይወሰናል። አንድ ሰው ወይ አንድ እቃ በአንድ ሰዓት 2 ቦታ መገኘት አይችልም። ደግሞ በእጅ መዳሰስ ትችላለህ። ይሄ 3D ስለሆነ ነው። እኛ የምንኖረው ዓለም 3D ነው። ይሄ በእኛ እውቀት በዚህ ደረጃ ነው የቆመው። እኛ እውቀት ግን ከዚህ የረቀቀ እውቀት እኛ የማናውቀው እሱ ፈጣሪ የሚያውቀው አለ። አሁን እንኳን እሱን እንኳን ተውና 5D እና 4D እንኳን ብትወስድ እኛ ማወቅ አንችልም። ከኛ እውቀት ውጪ ነው። ለምን ብትል መላእክቶችን ብትወስድ መላእካን ብትወስድ አሁን ይሄ ህይወትን የሚወስድ መላእካ በአንድ ደቂቃ ስንት ሰው ነው የሚሞተው በዓለም ላይ? በአንድ ደቂቃ ወይ በአንድ ሰከንድ ስንት ሰው ነው የሚሞተው? ይሄን ሁሉ ሰው የሚገለው ማን ነው? አንዱ መላእካ ነው የሚገለው። ያ መላእካ ዳይሜንሽኑ ከኛ ይለያል። በፕሌስ እና በእንትን በታይም ሊገደብ አይችልም። እኛ አሁን በፕሌስ እና በታይም እንገደባለን። አንተ አሁን በአሁኑ ሰዓት አዲስ አበባ ልትሆን ትችላለህ፣ ሌላ ቦታ መሆን አትችልም። ይሄ ከኛ እውቀት ውጪ ነው ወንድሜ። አንተ የምትለው እግርና እጅ አይደለም። የፈጣሪ እጅ ምን እንደሆነ እንዴት እንደሆነ አናቅም፣ ግን እሱ ፈጣሪ እግር አለው እጅ አለው፣ ግን ቦዲ አይደለም ፈጣሪ። ይህን ማወቅ አለብህ። በእስልምና እንደዛ ነው ሾርትሊ። ይሄ ደግሞ ዋብያ ሶፊያ ምናምን ብሎ ሳይሆን ሁሉም የሚያምነው እንደዚህ ነው። እኔ እንደማውቀው ከዚህ ውጭ ያለ የለም። አንድ እስቲላውራ መላእክት ነው እንደ ሰው ነው የሚገድለው? ወስደው መላእክት ነው። አይ ሰው ነው የሚገድለው መላእክት እኮ እያልክ እኮ ነው። ዝናብን የሚያዘንበው መላእክት ነው። አዳምጠኝ ወንድሜ፣ ንፋስን የሚያነፍሰው መላእክት ነው። ቁርአን ተሳስቷል ማለት ነው። ዝናብን ማንም ይሰጣችሁ በላቸው ብሎ የጠየቀው ጣዖታውያንን ቀጥር ካሊድ ሶሪ ትእዛዝ ነው። በፈጣሪ ትእዛዝ ነው ይታዘዛሉ። መላእክቶቹ ይታዘዛሉ። ስራ አለ። በትእዛዝ ነው በትእዛዝ ነው እንጂ እነሱ ነው የሚገድለው ለምን ትላለህ? ይሄንን ታዲያ እንትኑን ወደ ፍልስፍና አትሂዳ። አሁን ስናወራ ፐርፌክሽን የለም ወንድሜ። አይደለም መላእክቶች ነው ሰዎችን የሚገድሉ እያልክ እኮ ነው። ህይወትን የሚወስደው ነው ያልኩት። ህይወቱን የሚገድል ነው ነው የሚገድል ነው ወይስ ምን ነው? መራ የሚገድል ነው አልኩ። ከዓለም ሁሉ የሚገድል መላእክት ነው አልኩ። ይሄን አዳምጠኝ። እኔ አማርኛ የማዘር ታንግ አይደለም ለኔ ወንድሜ፣ አዳምጠኝ ስማኝ። ደግሞ በኦሮሞኛ ከፈለክ እነግርሃለሁ እኔ በደንብ ተንትኜ። ቱከማል ስምን ቀይራ ነው። በፊት 7D ነው ምናምን ነበረ። ገራሚ እንትኖች ነው የመጣው 5D 7D ምናምን ነገር እና ስምን ቀይራው ነው አሁን ያስታወስኩ። ከረጅም ጊዜ በኋላ ነው የተገናኘ ነው። አንዴ ይቅርታ ከማልን እስኪ የሆነ ጥያቄ ልጠይቀው። እፎይ ለምሳሌ ፈላስፋ ነው ብለን እናስበውና የሚጠይቃቸው ጥያቄዎች አሉ። የፈላስፋ የሆኑ ጥያቄዎች የአንተን ጌታ ኡሉውነት ቻሌንጅ የሚያደርጉ ጥያቄዎች እየጠየቀህ ነውና ለሱ ምን አይነት ምላሽ ትሰጠዋለህ ነው አሁን እንትኑ ሐሳቡ። በቃ ፈላስፋ ነው፣ እንደ ፈላስፋ እየጠየቀህ ነው። ለፈላስፋ የግድ ማስረዳት መቻል አለብህ።
ያን ማስረዳት የማችል ከሆነ ያንተ እስልምና ወይም ያንተ እምነት ጥያቄ ውስጥ ይገባል ማለት ነው። እስልምና መልስ የለውም የሚል ኮንሰፕሽን ይወስዳል ማለት ነው። ስለዚህ እፎይን ነው አሁን ለማሳመን እኮ መጣር ያለብን። እንደ ፍልስፍና የሚያነሳውን ሐሳብ በእስልምና እንዴት አድርገን እንመልስለት፣ አሳማኝ የሆነ ምላሽ እንዴት እንስጠው ነው ጥያቄው፣ ሐሳቡ ማለት ነው። አይ ነው ብሎ ማለፍ ለአማኝ ነው እንጂ ለፈላስፋ እንደዛ ብላ እንትን አትልም። የሚገርም ኮንሰፕቶች ያነሳል እንደ ፈላስፋ። ስለዚህ ለዛ ምላሽ እንስጥ ነው። እጅ ስንል እኛ የምናውቀው እጅ አለ። እጅ ሌላ ሚኒንግ እንዴት ነው የሚሰጠው ማለት እንዴት አድርገን ልናስበው እንችላለን? አሁን እሱ የሚጠይቀው ጥያቄ አለ። እጅ አሁን ሸሪዓዊ ትርጓሜ አለ፣ ቋንቋዊ ትርጓሜ አለ። እንዴት ነው የሚተረጎመው የሚለውን ለሱ ማስረዳት መቻል ነው። ነው ብሎ ማለፍ እኔ አይዋጥልኝም። የዋህብዮች ሐሳብ የሚያስጠላኝም ለዚህ ነው። ተቀበል ብሎ ነገር የለም። ምንድነው ዋህብያ የምትለው? ሙስሊም ነው ክርስቲያን ነው? እኔ እኮ በግልጽ ነው መልስ የሰጠሁት። ለአንተ ላይ ገባ ይችላል ወንድሜ እስሚ፣ ለአንተ ላይ ገባ ይችላል። የሰው እውቀት እኩል አይደለም። ምን መሰለህ፣ ማንም እሱን ፈጣሪ ያሳወቀውን ያህል ነው ሰው ማወቅ የሚችለው እንጂ የሙስሊም ልብስ ለብሶ ይመስላል ዝም ብሎ ነው። የሙስሊም ነው ክርስቲያን ነው ግን ወላሂ እኔ አላመንኩም። አላመንኩም ማለት አንዴ ትዕግስት አድርገው እስቲ ቱከማል እኔ ያወራሁትን አሁን 2300 ሰው አለ እዚህ ላይ 2300 ሰው ሚት አድርጌ ያለኝ ሜቢ እያወራ ከሆነ ሚት ነው። ብዙ ጊዜ ችግር ምንድነው እሱ አንተ ዝም ብለህ ነው የምታወራው፣ ፖይንቱን አነካውም። ከዛ በኋላ ምንድነው የምታደርገው? ላስታውስ 3D 4D 5D 6D 7D ነው የምትለው እና ዛሬ እሱን ብዙም አላልክም። አክቹዋሊ አንዴ ነው ሁለተኛ የጠቀስኩ አስታውሻለሁኝ። ከዛ ያነሳቸው ነገሮች አሉ። ለምሳሌ መልአክ ሞት ጋር በተያያዘ ከዝናብ ጋር በተያያዘ ምናምን የማይገናኙ ሀሳቦችን ያነሳኸው። አይ ዶንት ኖ አላህ አባት አለው ከሚለው ጋር በምንም የሚገናኝ አይደለም። ምንም የሚገናኝ አይደለም። በአንዴ ብዙ ቦታ ሰው ይሞታል። ሰዋት ከዛ መልአክ ይወስደዋል። እሺ በሁሉ ቦታ እንትን ብሎ ሰዋት ተባቱ ከአንዱ አካል ተባት ጋር ምን አገናኘው? ቲፖሎጂካሊም አይገናኙም። ምክንያቱም ቁርአኑም ደግሞ አይፈቅድልህም። ለእኔ ማንም ምሳሌ አታደርጉልኝ ይልሃል ቁርአኑ። ለአላህ ምሳሌ በፍጡራን አታደርጉ ስለሚል መልሰህ አንተ እኔን ቻሌንጅ ለማድረግ አላህ ማንንም አይመስልም ትለኛለህ። ለአንተ እንዲረዳህ ደግሞ መልሰህ መልአክ በአንድ ቦታ እንዲያደርጋል እንደዛ ያደርጋል በአንድ ጊዜ ትለኛለህ። ለራስህ ሲሆን ምሳሌ ትጠቀማለህ፣ ለእኔ ጊዜ ደግሞ ማንንም አይመስልም ትላለህ። ይህ አይሆንም ማለት ነው። ምሳሌ የምትጠቀም ከሆነ እኔ ምሳሌ ልጠቀምበት እችላለሁ ማለት ነው። አላህ ላይ ምሳሌ ስትጠቀም ደግሞ እያንዳንዱ ማነሳቸው እጅ ካልክ እጅ ምንድነው? እጅ ማለት ይሄንን አየዋል፣ ይሄንን እዞ ይሄ መዳፍን እዞ ጣቶችን አካቶ ጠፍርን አካቶ ክንድን ይጨምራል እጅ የሚባለው። ስለዚህ አላህ ክንድ አለው። ይሄ ምንድነው የሚባለው? ክንድ ነው የሚባለው። ይሄ ደግሞ ምንድነው? ክርድ ነው የሚባለው። ጠፍር አለው፣ ባት አለው፣ ሶሪ መዳፍ። እነኝንም አሉት ወይንስ እጅ ስትል ምኑን ነው እጅስ ያልከው? ይሄንን ፓርት ነው ይሄን ፓርት ነው ወይንስ ይሄን ብቻ ነው? የትኛው ነው እጅ? እነኝንም ስለሚያካትት ከትከሻ ጀምሮ ያሉትን ዘሆል ያካትታል ወይንስ እጅ የምትለው የቱን ነው? እችን ብቻ መዳፏን ብቻ ነው? ቦዲ አይደለም ማለት ነው። አንዴ ስለ ቦዲ እያወራ ነው። ስለ ቦዲ እያወራ እኮ ነው። አንዴ እጅ ማለት እኮ ኢንተርፕሪቴሽን እኮ የኔና ያንተ ኢንተርፕሪቴሽን ይለያያል። ያንተ ኢንተርፕሪቴሽን ቦዲ ኢንተርፕሪት እያደረኩ ነው። አንዴ እሺ፣ ያንተን ኢንተርፕሪቴሽን ንገረኝ። ያንተን ኢንተርፕሪቴሽን ንገረኝ። እጅ ግን እጅ መስሪያ ነው። ልንገርህ፣ መስሪያ በሳቤና በቦዲ አትጣጣም። ባትስ
ስለዚህ ተዊል ምሳሌያዊ ታደርገዋለህ። መንቀሳቀሻ ነው መንቀሳቀሻ። ኦኬ ታዲያ እኔም እኮ ባቴ እኮ መንቀሳቀሻ ነው። እግሬን ይዞ ተሸክሞ የሚንቀሳቀስበት ነው። ስለዚህ አይመስልም ለምን ትላለህ? እጄ መስሪያ ነው። እኔም አላህም እጁ መስሪያው ሆነ እግሬ መንቀሳቀሻ ነው ባቴ፣ አላህም መንቀሳቀሻው ከሆነ ፋንክሽናሊ ተመሳስለናል ማለት ነው። በመልክ ባንመሳሰልም የአንተ ቦዲ ነው የእሱ ቦዲ አይደለም። ልዩነቱ የአንተ ቦዲ ነው። እሺ ቦዲን ዲፋይን አድርግ። ቦዲ እንደሆነ ላሳየህ። አንተንም ቦዲን ዲፋይን አድርግ። ቦዲ ማለት ምን ማለት ነው? ቦዲ በታይም እና በፕሌስ የሚገደበው ነው አልኩት። በታይም እና በፕሌስ ቦዲ አካል ከሆነ አካሉ በአንድ ሰዓት ሁለት ቦታ መገኘት አይችልም። ስለዚህ በአንድ ሰዓት አንድ ቦታ ነው መገኘት። ስለዚህ ምን ብለህናል ቅድም? ቦዲ ከሆነ በታይም እና በፕሌስ ይገደባል ብሎናል። ቴንኪው። አላህ በቂያማ ቀን እግሩን በጋነም ያደርጋል አያደርግም? ጋነምን በእግሩ ይሞላታል አይሞላትም? አይሞላትም። ኦኬ በድንጋይ ነው በድንጋይ ነው የሚሞላው። በድንጋይ ኖ እኔ ግን ማለት እፎይ ማለት ባላወቅነው ነገር ላይ ባትስቁብን ደስ ይለኛል። ምንድነው ማናውቀው ከሆነ ባትስቁብን ደስ ይለኛል። ለምን ትስቁብናላችሁ ተባብራችሁ? አባባሉ ራሱ አንተ ራስህ ስቃል። ባላ አይደለም ማለት በእግሩ አይደለም እለዋለሁ። በድንጋይ ነው የሚሞላው። ቁርአኑ እንግዲህ የሚለው ለጋንም ቃል የገባለት ቁርአኑ ላይ እንደሚናገረው በሰውና በአጋንንት እንደሚሞላት ነው። ስለዚህ ዋብያዎች እንደምታምኑት አዲሱ መሰረት አድርጋችሁ ደግሞ ቡሃሪ 48 በመፈስሩበት ላይ ገሃነም በቃ የምትለው ቅድም ደጋግመን ቪዲዮን ማሰምተናል። አላህ የክብር እግሩን ገሃነም ላይ ይጭናል። ከዛስ በገሃነም አናቷ ላይ ሲጭንባት እሷ ላይ ሲያስገባ ያኔ በቃ ይሞላው ትላለች። ቅድም ምን ብለናል? ተዛ በሎጂኩ መሰረት ቦዲን ዲፋይን ስታደርግ በታይምና በፕሌስ ውስጥ ሊገደብ የሚችል ብለናል። ገሃነም ደግሞ በታይምና በፕሌስ ውስጥ የተገደበች ነች ገሃነም። ስለዚህ አላህ እግሩን እዛች ውስጥ ከቶ የሚሞላ ከሆነ ደግሞ መሙላት የቦዲ ባህሪ ነው። ሞላት ማለት ገሃነም ራሷን የቻለች ስፔስ ነች፣ ቦታ ያላት እንትን ነች፣ የተገደበች ነች። እሷ ውስጥ ገብቶ የሚሞላ ከሆነ የቦዲ ባህሪ ነው ያለው ማለት ነው። አንደኛ መታየት የቦዲ ባህሪ ነው። መታየት አይናችን ካፕቸር ሊያደርገው የሚችለው ሊታይ የሚችለው ግዙፍ የሆነ እንትን ያለው ማለት ነው። ያ ቦታ የሚይዝ ከሆነ እሱ ነገር ምንድን ነው? ግዑዝ ነገር ነው። አንተው ባልከው ነገር ማለት ነው። ግዑዝ ነው። አንደኛ ይታያል። ሁለተኛ ደግሞ የተገደበ ነገሩን ያ የሚገደብ ነው ብለህናል። በተገደበው ሲገባ ሞልቶ አየ ነው ማለት ነው። ስለዚህ አላህ ግዑዝ ይሆናል እግሩ ማለት ነው። ግዙፍ አካል ወይም ያ እግሩ ከዛ የምታየው ግዙፉ አካል ገሃነም ገብቶ መሙላት የሚችለው ወይም ጠጣር ነው ወይም ሶፍት የሆነ ነገር ነው ወይም ውስጡ ክፍት ነው ወይም ድፍን ነው። ልክ እንደ አርማታ ይሆናል ወይም ደግሞ ለስላሳ ይሆናል ማለት ነው። በራሱ ደግሞ እሱ የሚያመጣብህ ችግሮች አሉ። ክፍተት ካለ ውስጡ ያ ክፍተት ውስጥ ፈጣሪ ነው ፍጡር አይደለም፣ ስፔሱ ራሱ ፍጡር ነው ፍጡር አይደለም የሚለውን ተጨማሪ ይዞ የሚመጣ ጥያቄ ይሆናል ማለት ነው። ከማል ቢያንስ የባቱን ቁጥር ይንገሩን ሙስሊሞች። ስንት ነው ባት ያለው? ያ ስንት ባት ነው ያለው? እሱም ሌላ ጉዳይ ይሆናል። እስሚ ገሃነም በድንጋይ ነው የሚሞላት ያለው ፓርት መቼም አይካን ማለት አይልም አለ እኮ ማለት ምናልባት እውቀቱ አልደረሰው ሊሆን ይችላል። ያው አየው እንዳልኩ ነው የሚያውቀው አይመስለኝም ይሄን ነገርና ለዛ ነው የነሱ ኡስታዞች የሚሉትን። አንተ ሙስሊም ነህ ወንድሜ? እስኪ አስረዳኝ። ሙስሊሙ ያስረዳኝ።
እንደዛ ይላሉ። እንደዛ የሚሉ አሉ። እፎይ የሚጠይቀው እንደዛ የሚሉ ሰዎች አንተ ምንድነው ቅድሚያ አንተ ምንድነው ክርስቲያን ነህ ሙስሊም ነህ ወይስ ምንድነው ሃይማኖትህ? ልጁን እስቲ ኡስሚ አንድ ጥያቄ ልጠይቅህ። አሁን እኔ የኔ ማንነትና ምንነት ምን ያደርግላችኋል? አዋብያ ተከታይ ነው የሚከተላቸው እነ ኡስታዝ ሳዳትን እና አቡሃይደርን እና ያሲን ኑሩን ዋብያዎችን ነው የሚከተለው። ቀጥል። አንድ ጥያቄ ልጠይቀው። ይሄ ነው ኡስሚ ሙስሊም መሆኑን ቼክ ለማድረግ። ቀጥል። ከማል ቀጥል። ከማል አለ ማን? ኦኬ ኡስሚን ነው የምጠይቀው ያልከው? አይ ኡስሚን ነው የምጠይቀው። ኡስሚን ነው የፈለገው። ኡስሚን ነው ከማልን አይደለም። ምንድን ነው የምጠይቀኝ? በቁርአን ውስጥ ስንት ሱራ አለ? አላውቀውም። እሺ ቁርአን እሱን ቆይ አላውቀውም መልስ ነው። ኦኬ የእውቀት ግማሽ ነው አላውቀውም። እሺ ቀጥልሽ። እስቲ አያተል ኩርሲን አንዴ እስቲ ጠቀስ አድርገን። አሁን ለብቻ ነው የተደረገ ታውቃለህ? አታዋርደን ስላልክ የተለየ ሀሳብ የተቃረነ ያ ከደረሰ አንተ ሙስሊም መሆንን በምን እንወቅ? በነገራችን ላይ ለወጣ አይ ከድርማ እንትን አይልም አህመድ ማለት ነው። ምን አይ ከድርማ ማለት በናፊ ቦታ ነው የገባውና እሱ የተለየ ሀሳብ የለውም። አህመድን ልትለው ፈልገ ነው? ኖ ከድር ከከማል ጋር ከማልን አንተ ሞክ ባደረክበት ነው የተናደደው እኮ ሙስሊም ወላል መሰልከው አይደለም። ይሄ እኮ የጠየኩትን መልስ ሳይመልስ ሙስሊም መሆኑን በምን እናውቃለን? ቤቱን ገብቼ ይቻለ ዑመር አለ ዑመር እኛ እኮ ሙስሊም ለሙስሊም እንደ አንድ አካል ነው። አንተ እዚህ ገብተህ ዋብያ ምናምን ትላለህ። እስሚ እንደዛ ታምናለህ? እስሚ እንደዛ ታምናለህ? አንድ አካል ላይ ሙስሊም ለሙስሊም ይሄ መርህ ነው። ግን ከዛ ውጭ አለ ማለት አላህን አካል ነው ብሎ ከሚያስብ ሰው ጋር እንዴት አንድ ነኝ ብለህ ታስባለህ? አላህን በአካል የሚገልጽ ሰው ሙስሊም ነው አይባልም። የተቀመጠ ስለሆነ ኢማሙ ሻፊዒ ያሉት ነገር ስለሆነ ወሆል ካፊሩን ነው የሚሉት እኮ። ስለዚህ አዎ ልክ ነው። ሙስሊም ከሙስሊም ጋር እንደ ወንድማማቾች ነው። ላኢላሃ ኢለላህ ሁሉ ሙስሊም ነው። ስማ የተሳሳተውን አላህንም ጠይቀው እንጂ አንተ እንዲህ አታከፋፍለንም። እዚህ የማ ቤት ገብተህ ነው እንደዚህ የምታወራው? ግን ቤቱ የማ ቤት ነው? አንተ እኮ ሙስሊም አይደለም እኮ ለሱ አህመድ። አሁን መከራከሩ እስሚ አሁን እሱ ለአንተ ሙስሊም ነው? አይ ነው ዘ ሚኒንጉ ማለት አይ አህመድን እኔ ጀጅ ማድረግ አልችልም ማለት እሱ ያው ዲቴል እውቀት በሌለው ነገር ላይ ስለሆነ እየተናገረ ያለው። እሺ አቂዳውን መሰረት ያደረገ አቂዳውማ ተናገርኩ። በአቋም በደረጃ ይታወቃል እኮ በቃ አካል ነው ብሎ አንድ ሰው አላህን ያመነ በቃ በአካል የሚገልጽ በአንዱም በፍጡር ባህር የሚገልጽ የሆነ ሰው ከእስልምና ተከታይ ነው ማለት ያስቸግራል። በዛ ነው እሳቤው የኔ እሳቤ ማለት ነው ማምነው። ኦኬ የዑመር ተከታይ ሼክ ነው የዑመር ተከታይ የልጅ ነገር አታርጉታው። ወደ ቤቴን ገብቼ እኮ አይቻለሁ። እስሚ ዑመር ፕሮፋይል ማለት ቤቲ ላይ ዑመር አለ። ምን ልትለኝ ነው ታዲያ? ሙስሊም አይደለሁም ልትለኝ ነው እንዴ? ሙስሊም ቢትሆን እንዴ ትላለህ ወይ አንተ? የማ ቤት ገብተህ ነው የምታከፋፍለን? አየው ጅጅመንት ሲሰራ ወደ ቁም ነገሩ እንመለስና
ዑመር ሙስሊም ነው አትከፋፍለን አለ። ከዛ ሲተክሉን የሚጠይቀው አላህ ብቻ ነው። እኛ አንጠይቀውም። የተሳሳተውን እንመከራለን። በመምከር እንጂ በመቆጣት እውቀት ማስጨበጥ አንችልም። ጀሃነም የሚገባው አንድ ሰው ራሱ በጥፋቱ ነው የሚገባው እንጂ እኛ የራሳችን ድርሻ አይደለም። እኛ መግባት አንችልም በሱ ቦታ። እኛ እንመክራለን። ማግባት ይችላል። ዑመር ለምንድን ነው ፎከስ አድርገህ ዑመር ተከታይ ለምን አልከው? እኔ እዚህ ከአንተ እናወራም። ያ ጉዳይ እኛ ከእርስ በራሳችን እናወራለን። በሚስጥር ነች እሷ። አንተንም ያው ሂዳ ብሰጠን ደስ ይለናል። ያው የጀሃነም ሳል ደስ ይለናል። ግን በቃ ቁም ነገር አወራ። አሁን በቃ ትክክለኛ። ስለዚህ ለምን የሚወደውን ነገር ለሌላ ሰው መመኘት ጥሩ ነው። በቃ ስለዚህ ለምን መሰረታዊ ታዲያ አታወሩም? ለምን ቅድሚያ ተስማሙ? እስኪ እናንተ ቁም ነገር ካወራ አይደለም። እኔ ዋብያ ይላል እዚህ አንተ ጋር ገብቶ አንተ ካዲ መሆኔን ያውቃል። እኔ ቆይ እሺ፣ ያ አንተን አምላክ ያንተን አስተምሮ የሰው ልጅን ታመልካለህ። በአንተ ተረጋጋ። ያንተን አስተምሮ የካድኩ ነኝ። ምክንያቱም ስህተት ስለሆነ ማለት ነው። ስህተትን እንክዳለን። ኤኒዌይስ ሲገለጥ የሚለው ምን ብላችሁ የምትረዱት? እስሚ ቁጣ ቅድም እኮ ራስ አብራራው በደንብ የቁርአኑን ሳይሆን የሐዲሱ። አሁን ለምሳሌ ሐዲሱ ምን የሚለው ምናልባት ዲቴይል እውቀት የለኝም ያን ያህል፣ ግን ቀደም የሚለው በቁጣ እንደሚፈሰር አሁን ለምሳሌ በሀገራችን አባባል እንኳን ምን ይባላል? ባትክን አሳየኝ ይባላል። ባትክን አሳየኝ ማለት ሂድ ተራመድ የሚል ሚኒንግ ይሰጣል። ወደኛ አካባቢ ይነገራል እንደዚህ። ባትክን አሳየኝ ማለት ወይም ደግሞ ሩጥም የሚል ሚኒንግ አለው። በአረቦችም ደግሞ እንደዛው አይነት ሚኒንግ አለው። ሌላ ሜታፎሪክ የሆነ ማለት ነው አገላለጽ እና የሐዲሱን ዲቴይል እኔ አላውቀውም። ዲቴይል እውቀት የለኝም። እኔ እንኳን ያን ያህል ዲፌንድ ለማድረግ አለም አሁን አንተ ጋር የገባሁት። ግን ለምሳሌ ለሱፍዮች የምታነሳቸውን ጥያቄዎች ሊስት አድርገህ ብሰማቸውና ከዛ ምላሻቸውን ባውቅ ደስ ይለኛል የሚለውን ለመጠየቅ ነበር የገባሁት። ከድረስ እንዴት ነው የምትረዳው ባት የሚለውን? ቁጣው ነው ባት ያለው አምላክ ባትና አሻንጉሊት ነው እንዴ? ባትና ጭንቅላት የሌለው አሻንጉሊት እኮ ነው የሚያመልኩት እነዚህ። ኦኬ፣ ስለዚህ አንተም ቁጣ ብላ የምትረዳው አሻንጉሊት ነው የሚያመልኩት እያልክ አሁን አህመድ እስርህ መጥቶልሃል። አህመድን ነው አምላኩን አሻንጉሊት እያልክበት ነው። ለአሻንጉሊት ራሱ የሚያንስ ነው። አህመድ እኔ እንደዛ ብዬ እንኳን ያልተቸውም ጥያቄ ብቻ ነበር የጠየኳችሁ። ቱ ከማልም ጥያቄ ብቻ ነበር የጠየኩት። የእናንተ አምላክ ከአሻንጉሊትም ያንሳል አላልኩም። ምን አንድ ነን የምትለው ወንድምህ ነው የእናንተ አምላክ ከአሻንጉሊትም ያንሳል ያለ። እኔ አልወጣኝም። አሁን አንድ ነኝ። ተሳሳቱ እንጂ አንድ ናቸው። ተሳሳቱ እንጂ አንድ ለምን መሰለህ? ማንም አላህ አካል አለው የሚል ሙስሊም ካለ አምጣ ነው አልኩት። አላህ ቦዲ ነው የሚለው እጅ አለው ላታው አምጣ። ያኔ እንለያያለን። አሁን ለምሳሌ አንተ ዋሃብዮች አላህ ፈጣሪ አካል እንደሆነ እንደሚያወሩት ነው። ይሄ አንተ የምትፈጥረው ሐዲስ ነው እንጂ እንደዛ የሚል ሐዲስ የለም ወንድሜ። ፈጣሪ ምንድነው አካል የሚፈልገው? አካል እኮ ቆሻሻ ነገር ነው። ምን እያወራህ ነው? ቅድም እኮ ራስህ እጅ አለው እግር አለው ባት አለው ብለህናል እኮ ረሳኸው? እንዲያውም ይሄን እኮ እየሰማ እንዳልሰማ እየሆንኩ ነው። አንተ ለምሳሌ አንተ ራስህን እጅ ወደ ላይ እያነሳ እያሳየኝ ነው። ይሄ ቦዲ የሆነ አካል ነው። ይሄን አይደለም የፈጣሪ በሐሳቤ ደረጃ የሐሳብ እንትን ነው። የሐሳብ በቃ ፈጣሪ በእጅ መስራት ይችላል፣ በእግር መሄድ ይችላል የሚለው ለመግለጽ ነው እንጂ ቦዲ አይደለም። ስለዚህ ሜታፎር ነው እንጂ እጅና እግር የለውም። ስለዚህ እጅና እግር የለውም። አዎ እንደኛ አይነት የኛ አይነት ቦዲ የሆነ አይነትም አይደለም። ስለዚህ እጅም እግርም የለውም። ነገር ግን በግብረ አካላት የተገለጠ ነው።
ይሰራል ለማለት እንዲሁ እጅ ተባለ እንጂ እጅ የለውም። አይን ጆሮ አይን የለውም። ቆይ ያንተ ፈጣሪ ቆይ እፎይ ያንተ ፈጣሪ አይንና ጆሮ አዳም ጠይቋይ ከማል ልረዳ። እሺ ስለዚህ ይሄን ብቻ እጁ ሲባል እጅ መልስልኝ። ወደ ሌላ አዳም ያንተ ፈጣሪ እጅ አለው ሲባል አይንና ጆሮ የለው። አዳምጠኝ። ኦኬ መልካም። ስለዚህ እኛ እጅ ጆሮ አይን አለው ያንተ ፈጣሪ አዳምጥ። እሺ አዎ ያንተ ፈጣሪ እጅና ጆሮና አይን አለው። አደረባ አይን የምትባል ለማያ ብቻ የምታገለግል አካል፣ ጆሮ የምትባል መስሚያ የሆነች አካል፣ እንደዛ ፓርቶች የአካል ክፍሎች አሉት ብለን አናምንም። እሱ በሙላት ሰሚ ነው፣ በሙላት ተመልካች ነው። አይሰማም ማለት ነው። ያንተ ፈጣሪ አይሰማም፣ አያይም፣ አይሰማም። አሰማማ እየነገርኩ በሙላት ሰሚ ነው፣ በሙላት ተመልካች ነው፣ በሙላት እውቀት ነው፣ አዋቂ ነው። እሱ እውቀት ነው። የሆነ የሚያውቅባት አይምሮ የምትባል የሆነ ቦታ የተቀመጠች፣ የሚያይባት የሆነች ቦታ የተቀመጠች፣ የሚሰማባት የሆነ ቦታ የተቀመጠች፣ እንደዚ አይነት የተከፋፈሉ ፓርቶች አሉት ብለን አናምንም። በቃ እኔና አንተ አንድ ነው። ታዲያ ለምንድን ነው ክርክር ያስፈለገው? ቴንኪው። እንደዛ ካመንክማ ዌልካም ወደኛ መጥተሃል። አይን አለው ጆሮ አለው፣ ግን የኔና ያንተ አይነት አይደለም። ምዳሰስ ቦታ መቀመጥ በቃ ቦዲ አይደለም። ለምሳሌ ፓርት ካጸደቅካውንም እንለያያለን። ፓርት ካጸደቅካውንም እንለያያለን። እኛ አይን ጆሮ የምትባል አካላቶች ኢቭን አሉት ብለን አይደለም ምናምነው። አካላቶች እንደዚህ ፓርቶች ለዛ ብቻ ፋንክሽን የሚያገለግሉ አሉ ብለን አናምንም። እኛ አሁን ትምህርቱን ከፈለክ ሻሃዳ ያዝና እናስተምራለን። እንደዛው ነው። ሻሃዳ ማንም እንደዛው ነው። ማንኛውም ሙስሊም ደግሞ የሚያምነው እንደዚህ ነው። አንተ ዝም ብለህ ታከፋፍላለህ። ሶፊያ ዋብያ ምን እኔ አይደለም ያከፋፈልኳችሁ፣ አቂዳችሁን ያከፋፈላችሁ። ኤኒዌይስ አህመድ እስቲ ቀጥል። እስቲ ምንድነው እሱ ሻሃዳ የምትለኝ አንተ ራስ መቻወቀውና ነው አይደለም? ያው ሻሃዳ ለምሳሌ አሁን እስልምና መማር ፈልጌ ነበረ። ይኸው ትምህርቱን ፈልጋለሁ። እሺ በቃ አሁን ሻሃዳ ሲለኝ እስቲ ሻሃዳ ብታሲዝ አይ ምን አላህ ጋነ ምግሩ የሚከትባትን ነው? በየትኛው ነው ሻሃዳ የምታስይዘው? በቅድሚያ ሻሃዳ ያዝና ከዛ በኋላ ትምህርቱን እንሰጣለን። እንዴት እንደምትሰግድ ጀግና ናችሁ፣ እንዴት እንደምታረግ ሰማችኋል። ቅድሚያ ሻሃዳ እናስይዛለን፣ ከዛ ጠዋራ እንዴት እንደምታደርግ። የባለፈው ልጅ ከዋብያ የወጣውን አይታችኋል። ምንድን ነው ያለው? ሙሉ ሻወር ትገባለህ ሄድና እንደዚህ በል ብቻ ነው የሚሉት እንጂ አያስተምሩንም አለ። እውነቱን ነው። ከዛ በኋላ ነው ትምህርቱ፣ ከዛ በኋላ ነው የምናስተምረው። ቆንጆ አየህ፣ አስቀድሞ ስለ አምላክ ሳይነግርህ ቅድሚያ ሻሃዳ ያዝ፣ ከዛ በኋላ ነው ትምህርቱ የምንነግረህ። ስለ አምላክ የሚነግርህ በኋላ ነው ሻሃዳ ሲነግርህ። አሁን እየተማርክ አይደለም ወይ? ምንድን ነው ዝም ብለህ ጥያቄ ስጠይቅ ሰማሁኝ። ጥያቄው ዝም ብለህ ነው? ለምንድን ነው የምትጠይቀው? ሰመድ እስላም ማን ነው? ማንን ነው? እኔን ነው የምትጠይቀው? ከዲር የምትባል ምንድን ነው የምትጠይቀኝ? አላህ ከአርሽ ዱዓይ ለመቀበል ወደ ቅርቢቱ ሰማይ ይወርዳል። አንተ እዚህ ጋር ነው እኛ ያነሳነው ጥያቄ ምንድን ነው? አይ ይወርዳል ወይ አይወርድም ብለህ መልስልኝ። እኔ ሙስሊም ነኝ። አንተ ቶ ሌላ ነገር አትግባ። አይ ዱዓይ ልቀበልልህ ወይ ይመጣል ወይ አይመጣም ብለህ መልስልኝ። ኖ ከፈለክ ያው በውስጥ ምክሩን በውስጥ እመክራለሁ። በውስጥ እዚህ አይደለም። ኖ መልስ አለኝ። መልሱን እዚህ አይደለም። እዚህ ይበላል። እዚህ ከመለሰው ወይ የዋሂድ የኢብሮ የሁሱ ቤት አረክ እንዴ? የወፎ ቤት እኮ ነው። እሱ ምን ያውቃል? እሱ ምን ያውቃል? አዲስ የሆነ አዲስ ነው እየጠቀሰ ተው በእናትህ አፊን ዝጋ በእናትህ። ምንድን ነው የምታወራው? ሁሱ ማለት ምን ማለት ነው? ሁሱ ማለት ምን ማለት ነው? የኢትዮጵያ ትንሹ ዶክተር ዛኪር ማለት ነው። የጠየቁን መልስልኝ። ለአንተ ነው እሱ። ከስድስተኛ ክፍል የወደቀም ሰው ለካ ዶክተር መሆን ይችላል። ለነገሩ ይሆናል።
ዶክተር ዛኪር ናይክ ግን በቃ እንደሱ መሀይም ነው ማለት ነው። እዚህ ጋር የሞላችሁት ሁሉም ያው ስድስተኛ ክፍል መውደቅ እንደዚህ ምሁር ያደርጋል። ዋብያ የምትባሉ አህባሾች ለዋብያ ምሁር ለመሆን የሞላችሁት ከስድስተኛ ክፍል የወደቀ ዶክተሮችን ያስተምራል። ከስድስተኛ ክፍል ጠየቃላችሁ። ዳስ ጉድ ሰመር ቀጥል። ሙስሊሞች ከዚህ አትወርዱም አትሄዱም። አሁን አንድ ጊዜ ናፊ ምንድን አልከው? ወይ ቶኮ በቃማ ባቴ ቀባ ጀቱ ከነቲ ኦኬ ቀባ ኦኬ akkaataan qabamoo sitti maana dhaggeeffadhu seeraan dhaggeeffadhu seeraan bal'isee siif himaa rabbiin keenya fakkaataa sin qabu inuma malee inumamus fakkaatti hin qabus wanni isatti fakkaatu hin jiru inumus hin dhalatus hin dhalchus gaafi keenya nuti barbaachisa qoy si deemutti jira qoy gaafi keenya nuti gaafi si deemutti jira kanaafuu si deemutti jira ani dhaggeeffadhee jira amma guutuu dhaggeeffadheera amma dhaga'ee jira maal gaafiin keenya baatii qabaa moo hin qabuudha ni qaba mogolee qabaadha moo hin qabuudha mogolee qabaadha moo siifimutti jira bara siifimutti jira bara akkaataa siifimutti jira jalqaba natti miika ni qaba moo hin qabu qaba okay baatii jechuun maal jechuudha hiikkaa isaa nutti himi mogolee jechuun guyyaa qiyaamaa namni amma fakkeenya nuun saganna yookaan sagannu kana rabbiin keenya akkam akka jiru hin beeknu saa kallattiidhaan wanti ija keenya arginu hin jiru hin mul'atu. Waggaa qiyaamaan buutee iddoo arshirratti walitti qabee rabbiin isin salaattaniif isa kami jennaan ina garree nun agarree rabbi isa tokkocha isa nu uume isa samiif dachii uume saniif salaataan turennaan erga isa salaattanii amma dhaggeeffadhaa jedhe isa arguudhaaf mogoleen kun uummatatti ni mul'ata. Maaliif mul'ata? Salaata namni fakkeenyaaf amma akka sabni mul'atuuf namni kun sagadaa ture. Kan salaata ofii burreessu jira, kan salaanni jira. Nama uummata isaa adda baafachuudhaaf dhaggeeffadhu amma naannoo gadhiisame kana isaa guutuu isaa dhaggeeffadheeraan. Guutuu isaa dhaggeeffatte sirriitti jira. Ibsee jira lafa kaa'ee. Bakka san bichaa keessaa agarsiisa. Akkasumatti. Bakka san bichaa keessaa baastan malee. Akkasumatti. Warra salaatuu fi warra salaanni addaan baasuun. Dhagaye. Sababni isaa maaliif mogolee isaa agarsiisaa sin jedhe sababa sanatti himi. Uummata nama salaatuuf namni salaanni mogolee san laalee salaata. Imaama ta'ee afotti kan salaachisu isa. Ragaa baasi. Hin soobde. Akkasuma jedha. Hin soobne an dhugaa dubbadhe ati hin soobne naan jedhe dhugaa kee bira jettee na himti. Haddisa baasume akkasumatti. Dhugaadhaan mogolee isaatiin ni beeku malee. Nama sagadeef eegan sagade. Isa adda namni salaanne qaxxaree dhaabbatee hafa sitti himan bakka sanitti namni salaanne ol ka'ee dhaabbatee hafa. Dhagaye. Allah iyyuu kan beekan dhagaye. Allah kan beekan mogolee isaatiin miti. Mogolee isaatiin? Allah kan beekan. Rabbitti hin mul'atu waan ta'eef bifa mogoleeti bifa mogolee nama fakkaatu ta'ee itti mul'ata. Ni ilaalan jedhamini. Yoo mogolee isaa ni ilaalan. Kanaafuu bifa namaatiin ta'ee uummatatti mul'ata. Uummatatti mul'ata. Kanaan akkamitti argure? Uummanni kan arguu danda'u mogolee tana qofa. Bifa namaa fakkaatee bifa mogolee namaa fakkaatee uummata mul'ata. Thank you. Bye ande. Bye. Thank you. Naafi bye. Argaatti ግቢ በቀላሉ ላስረዳችሁ አይታይም አላ ሰው መስሎ ባቱ ብቻ ነው የሚታየው። የዛለታ የሚታየው ባቱ ብቻ ነው ሰው መስሎ። ስለዚህ ኢንካርኔት ያደርጋል ማለት ነው። አላ ኢንካርኔሽንን መቼም እኛ መቃወም አይችሉም ማለት ነው።
አላህ ባቱን የዛለታ የሰው መስሎ ያሳያል ማለት ነው። ናፊ ኢሙለቱ ሰኒፍ ሞጎሌሳ ጉያሰኒ ነማ ፈካቴት አገርሳ የቴምኒ ሞጎሌ ቢፈነማቲን ቢፈናፈኪ ነማቲን አርግቴ ወረ ሰላቱ ሞጎሌ ሰን ኢላሌ ሰላታ ወረ ሰላቱ ኒሙለታ ቢፈነማቲን ነው ፈካቴ ወረ ኢሳብ ሰላታ ዱረ ኒሙለታ ወሪ ሰላቱ ወረ ሰላታ ቢነ ወረ ከለቲ ቢነ ኢንፊጊን አርጉስ እንደንደው ፕሊዝ ቢፈነማቲን ሞጎሌ ሰን ያገርሲሳ ታናን ዋኒ ሙለኔፍ አከስቲ ጎዳ የቴ ቢፈነማቲን ሞጎሌ ሰን ያገርሲሴ fuula isaa maaliif akkasitti hin goone? Fuula isaa akkasitti maal goone? Siimaa jira bara. Namni duraan salaataa ture, namni isaaf ibaadaa isaatiif gaggeessaa ture ni arga fuula san. Luka san, mogoli san. Garuu warri isa gabbaraan ture, warri isaaf salaataa ture, gonguma itti mul'atu. Adaraa seeraan an dubbadha. Naafi. Maqaa kan jirachuu qabda wata namni nama se'a inna keessa naafi sagaleen kun jira injira kan keessa sagaleen jira dhagaan gurra jira sagaleen sodaatu yoo maal bakka dhiifama nama dogongo nama kaasee jira wanti bakka rafanii nama bakka dalagaa jira wanti bakka yoo biraawul ani sin dhagaa'uun jira bar naafi inna geessu yeroo biraa maal deeme namiti qoy turi deeme ka kunu amala jira mushabbiyaati laa ilaaha maaluma jiraati kun duruma keenya tokkollee numa kana tamansiisan beeyta ituu dhiirri keenya taa ustaazni keenya sheekiin keenya takka jalatti dubbatanii beekan siluma numa kana baqatuun sobduun duwwaan kun isaayyuu mookeessoo dannaajjeesuu baatiyaa mogolee asirratti na laalte itti natti barreessite achi maal gooda maaloote manni uffe tikikkilenyaa mi warraabbat beet nuun jedhe maaltu jara deebbe lubbuun keenya rabbiin harka jira ma jedha harka jira ani kan na dhibu mogolee isaa bifa namaatti fakkeessee namatti fakkaatee dhufee mul'ataa jedhama haya ተቋርጠሻል ናፊ ያለው ምንድነው እሱ ባይዘ እኔ እንጃ እኔ ዋብዮች ራሱ የሚቀበሉት አይመስለኝም። ይሄ በጣም ለኛ ምን ቸገረን? ምንድነው ያለው? ባቱን የሰው መስሎ ይመጣል አላህ። ከዛ አላህ አይታይም አለ። የዛን ቀን ቂያማ ቀን ግን የሰው መስሎ ባቱን ያሳያል። ባቱን የሰው መስሎ ያሳያል። ቂያማ እነሱ ላይ ወረድና አከጀረብኒ amma nagaan kun akkas jedhe garuu ani imma gaafii wanta natti ta'e maaliif uummata kiristaanaa qeeqan reega akkana ta'e kiristaannis amantaan jira rabbiin keenya ilma namaatti fakkaatee dhufa jedhani jarris rabbiin keenya ilma namaatti fakkaatee dhufa jedhani ani waan takka maa wal qeeqxanire ifama garuu maa wal qeeqxanire ያ የኛም ጥያቄ ነው። በኢንካርኔት አድርጎ የሚመጣ ከሆነ እኛ ለምን ቢቃወሙን? አሁን ደግሞ ልዩነቱ ችግሩ ደግሞ ምንድነው? ግማሽ አካሉ ነች የሰው አካል ሆኖ የሚመጣው ሉክ እግሩ ብቻ ነች። ሌላ አካሉ አይታይ፣ እግሩ ብቻ የሰው ሆና ይመጣል ማለት ነው። ከዚህ በላይ የአምላክ ሆኖ እግሩ ብቻ የሰው ሆና ባቱ ብቻ የሰው ሆና ይመጣል። Balaanutti buusaaru rabbumaan biraa jirre kun haadhumaan malee duruma keenya wallaahi salbanneerra uftuun በቃ እየፈራን ነው። ለምን ብትል ወይ ሰውን አደረጉ እኮ ፈጣሪን የራሳቸውን ፍጥረት ለራሱ ማንማ ማል ይራቀለቀምኔ ቶክ አንድ ናችሁ አይደለ? እራ አንድ አይደለንም። እንዴት አንድ ነን ይላሉ አይደል? እንዴ ያው ምንድነው አንድነታችን? ወላሂ አሁን እኮ ያውኑ ክርክር ለእናንተ እንትን ለኔ ገብቶኝ። ለምን ብትል ያኛው ልጅ እንትን ነው ሶሙሻቢያ ነው፣ ያ ደግሞ ሶፊያ ነው መሰለኝ ሙስሊም አይደለም። አዎ እነሱ ጋር አሁን እነሱ እኛም ሙስሊም ናቸው አይሉም፣ እኛም እነሱ ሙስሊም ነን አይደሉም ነው የምንለው።
ለዛ እንግባባም። እንዴት ነው አንድነታችን? በምን እስኪ እነሱ ፈጣሪ በዚህ ሰዓት ይወርዳል፣ በዚህ ሰዓት ይወጣል ወደ ላይ ነው የሚሉት። አካል አለው፣ እግር አለው፣ በቃ እንደራሳቸው ፍጥረት አድርጎ የሚያዩት። እንዴት እኛ ደግሞ እንዲህ አይደለም ነው የምንለው። እንግዲህ ያላ ጉዳይ ግራ ገብቶናል እያሉ ነው ሰዎች። ወይኔ አሁን የራሳቸው ነገር አድርጎ ነው በእናትህ ከፈጣሪ ጋር ለራሱ ከአላህ ጋር ፍጥረትም ሁሉም ነገር እንትን ብሎ እንትን የሚሉ የሚያስይዙ ነረኛ ለራሱ አስደነገጥሻ። ምን ሆነ ነው ቀላል። አንደኛው 7 ዳይሜንሽን አለው አለ፣ 5 ዳይሜንሽን አለው አለ፣ 7 ዳይሜንሽን። አንደኛው ደግሞ መጣና አላህ እጅ አለው ባት አለው እግር አለው ያገባኝ አለ። እልም ነው መሰለኝ። እነሱ ደግሞ ሳይተኙ ይቃጃሉ። በውስጥ ይመጡልሻል። አሁን የስድብ መዓት አሁን እዚህ እያወራሁ እኮ እየመጡ ነው። ምን ሆነ ነው አሁን ለራሱ ማታ ደግሞ መጣሁኝ። እንግዲህ እዛም ለምሳሌ ምን አሁን ለራሱ እዚህ እያወራሁ በዛ ቢጽፉልኛል ምን እላለሁ እኔ አላውቅም። አልመልስላችሁ። ለምን መልሰው ቦይስ ይይዛሉ። እናማክርሽ ነው ለምን እዛ ትሄጃለሽ? አንቺ ሙስሊም አይደለሽም? ምን እኔ ሙስሊም ነኝ ግን እናንተ አይደለሁም። እኔ ሙስሊምነታችን የተለያየ ነው። ዛሬ ሰማነው። አላህ እንግዲህ ስንት አይነት እንደሆነ አይታችኋል። አንደኛው ገሃነምን በድንጋይ ነው የሚሞላት አለ። ገሃነምን አላህ በድንጋይ ነው የሚሞላት። እንግዲህ አንደኛው ደግሞ አንደኛው በድንጋይ ነው፣ አንደኛው ደግሞ አይደለም። ኢትዮጵያ ላይ ያሉት አይደለም ኢትዮጵያ ላይ ያሉት ዓለም ላይ ያሉትን ሱፊያዎችን ብትጠራችሁ ዓለም ላይ ያሉትን ብትጠራችሁ ሁላቸውም አንድ አቋም ያላቸው። አንድ ሰው መጥቶ የተምታታ ቃል አይናገርም። ጃሂል የሚከተለው እነሱን ብቻ ነው። ምክንያቱም አንዱ ላል በቃ የእነሱ ፈጣሪ ተቆጥሮም አያልቅም። በእነሱ ተቆጥሮም አያልቅም። ልክ ነሽ። እነሱ ፈጣሪ ብሎ የሚያስቡት እያንዳንዱ የራሱን ፈጣሪ አለው። ቢዛኒህም ያኔ የትናንትናውም ዛሬ መልስላለሁ ብለህ ነበር። እስቲ ልጠይቅ። ኦኬ፣ ምን ነበር ጥያቄ? ዛሬ እምቢ ያለን ብዬ ነው። ያው ወጥቷል ክርስቲያን እረሳለሁኝ እኔ አንተን። ቅድም ክርክር ስለነበረ ነው ዝም ያልኩት እና ስለ ስላሴ አስታውሰኝ ብዬ ነበር። ጥፋቱ ግን ያንተ ነው። ትናንትናም ብያለሁ። አስቀድመህ አስታውሰኝ ብዬ ነበር። እሺ ቀጥል። እሺ ስላሴ የሚባለው ከመቼ ተጀምሮ ፍጥረት ላይ ነው ያለው ወይስ ሙሉ ክዳን ላይ የተገለጸው ነገር ነው? ስላሴ ከመጀመሪያ ጀምሮ ዘፍጥረት ገና ሲጀምር ጀምሮ ነው ያለው። አብ እንዳለ እዛ ይነገራል። አብ ወልድ መንፈስ ቅዱስ አካላዊ አምላክ እንደሆነ እዛ ጋር ይናገራል እንዴ? ቁጥር 1 ጀምሮ እስቲ አምላካችን እንደዛ ስላላየው ምዕራፍ 1 አንብበዋል። የፍጥረትን ገና ምድር እና ሰማይ እንዴት እንደተፈጠሩ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበር እያለ ይቀጥላል። ምዕራፍ 1 ገና ቁጥር 1 ጀምሮ። ስለዚህ እኛ እግዚአብሔር ስንል አንድ አካል፣ ለምሳሌ እግዚአብሔር የሚለው ምንድነው? እሱ እግዚአብሔር መንፈስ ደግሞ እዛው ብሎ ይጠራዋል አይደለ? ስለዚህ አሁን እኛ ምንድነው እሱ እናንተ እኛን ስላሴ ብለን ስንል እናንተ የምትረዱት 3 ፐርሰን አካል የሆኑ ቦዲ ያላቸው የሆነ ቁጭ ቁጭ ያሉ የተነጣጠሉ እንደዛ የምታስቡት እኛ ጋር አይደለም? እንደዛ ነው የተረዳው። እኛ እንደዛ አይደለም የምንረዳው ስላሴን እኛ የምንረዳው እንዴት ነው? እሱ አንድ አምላክ አለ። ያ አንድ አምላክ ግን 3 አካል አለው ብለን እናምናለን። እኛ አካል ስንል ምንድነው? ፐርሰን እያልን ነው። እኛ ቦዲ እያልን አይደለም። እኛ እንደ ዋብያዎቹ ቦዲ በራሱ ችሎ ነገራቶችን ማድረግ የሚችል እኔ ማለት የሚችል ማድረግ የሚችል ማለት ነው። which means አምላክ ቃል አለው ብለን እናምናለን። እኛ አምላክ ቃል አለው። ቃሉ እንደኔና እንዳንተ ዝሩ አይደለም። የኔና አንተ ድምጸት ነው። በድምጸት ነው ለአንተ የሚሰማ በእኔ ድምፅ በዌቭ ነው አይደለም ጆሮ የሚሰማው። የፈጣሪ ቃል ግን እንደኔና እንዳንተ ብትን ዝሩ የሆነ አይደለም። የፈጣሪ ቃሉ አካላዊ ነው ብለን እናምናለን። መፍጠር የሚችል እኔ ማለት የሚችል ማድረግ የሚችል ማስገኘት የሚችል ፍጡር ያልሆነ ብለን እናምናለን።
ስለዚህ ቃሉ ምን ብለን እናምናለን? ልጅ ብለን እንጠራለን። ከሱ የሚገኝ ከሱ የሚወጣ ነውና ፍጡር አይደለምና የሱ ነውና ከሱ የተወጣ ነውና ልጁ በባህሪው ነው ልጅ ነው የባህሪ ልጅ ነው። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ ከቁጥር 2 ጀምሮ እስከ 3 ያስቀምጠዋል። የባህሪ ልጁ ዓለምን የፈጠረበት ይለዋል። አንብበለው ወይ? አይ እኔ ደግሞ ያነበብኩት ኢሳይያስ ብዙ ጊዜ ሲናገር ስለ አንድ አምላክ ነው። ልጅ የምትለው ለየብቻ ፐርሰን አርግቶ አምላክ የሚያደርግበትም የለም። አንድ አምላክ እንዳለ ነው። ዶግማችንም እኮ ነው። ዶግማችንም እኮ ስማ እስራኤል አምላካችን እግዚአብሔር አንድ ነው ብለን ነው ምናምነው እኮ እኛ። ስማ እስራኤል ያህዌ ኤሎሄን ካድ የምትለው እኛም መመሪያችን እንትነች አምላካችን እግዚአብሔር አንድ ነው። ነገር ግን አንድ የሚለው እኛ ዲፋይን መደረግ አለበት ብለን እናምናለን። እሺ በኢየሱስ የሚሰራ ማን ነው? በኢየሱስ ውስጥ ያለው ማን ነው? ቋዳምጣ እንዴ። ስለዚህ አንድ የሚባለው ነገር ዲፋይን መደረግ አለበት በራሱ። አንድ የሚለው ምንድን ነው? የፍጡርን አንድ ቁጥር እያሰብክ ከሆነ እሱ አስቸጋሪ ይሆናል። አንድ ሲባል እኛ አሁን እኔ እናንተ የምንቆጠር ስለሆነ አንድ ሁለት ተብለን የአካላዊ ቦዲያችን የሚቆጠር ስለሆነ ነው አይደለ? አንድ የሚባለው ንፋስንስ እንደዚህ ልቆጥረው ትችላለህ? በዚህ ቁጥር 1 2 3 ብለህ ንፋስን ትቆጥራለህ? ቤት ውስጥ ያለው አይቆጥርም ንፋስ። ስለዚህ እኛ አምላክ ከቁጥር በላይ ነው ብለን ነው የምናምነው። አንድ ስንል ግን ምንድነው አንድ የምንለው? በደንብ አስተውል። አንድ ስንል ራሱ ይሄ የሰውኛን ቁጥር እያሰብን አይደለም አንድ የምንለው። እኛ መጽሐፍ ቅዱስ በሰው ለሰው በሰው ቋንቋ የተጻፈ ነው ብለን ነው የምናምነው እንድንረዳው። ስለዚህ አንድ ስንል ምን እያሰብን ነው? እኛ ሌላ የለም ከፈጠረን እኛ ከምናውቀው ቁጥር በቁጥሩ ሂሳብ ውጪ ሌላ የፈጠረን የለም እሱ ብቻ ነው ለማለት ነው አንድ ምንለው እንጂ ልክ እንደዚህ ሰው እንደሚቆጠሩ ወይንም እንስሳ እንደሚቆጠሩ በዛ አይነት ቁጥር ሂሳብ ውስጥ አይደለም። ምክንያቱም ቁጥር ኢጅማ ነው ብለን ነው የምናምነው እኛ። ስምምነት ነው ቁጥር፣ የነገሮች ጀማሪ አንድ ብለን እንበል ብለን ነው የምናምነው። ስለዚህ ለፈጣሪ ምንም ነገር ፈጣሪም በባህሪ ምንም የሚገልጠው የለም ብለን ነው የምናምነው ምንም። ስለዚህ ቁጥር አንድ የምትለው አብሶሊት በሆነ ሁኔታ ትገልጠዋለች ማለት እኔም አንድ ነኝ እሱም አንድ ነው አትሊስት በቁጥር ተመሳስለናል የሚል ያመጣል። ፈጣሪም በባህሪ በምንም የሚገልጠው የለም ብለን ነው የምናስበው። ስለዚህ አንድ የምትለዋ ቀደም እንዳልኩ ሌላ የለም ለማለት ብቻ የምንጠቀምበት። እሱን ከተማመንን አንድ የምትለው ውስጥ ግን ምን አለ? ፈጣሪ ቃል አለው ብለን እናምናለን። ቃሉን ልጅ ብለን እንጠራለን። ፐርሰን ነው ብለን እናምናለን። እንደኔና እንዳንተ ድምፅ ብቻ አይደለም ብለን እናምናለን። መፍጠር ይችላል ቃሉ ራሱ ብለን እናምናለን። አካላዊ ነው ቃሉ፣ መፍጠር ማድረግ የሚችል ነው፣ እኔ ማለት የሚችል ነው ቃሉ ብለን እናምናለን። እንደገና ደግሞ አምላካችን ሙት አይደለም ወይንም ደግሞ ዲዳ እንደዛ ነገር ነው ብለን አናምንም። ህያው ነው ብለን እናምናለን። ያ ህያውነቱን ደግሞ ምን ብለን እናምናለን? መንፈስ ቅዱስ ብለን እናምናለን፣ ወይንም ደግሞ ስንፋሰ እግዚአብሔር ብለን እናምናለን። ስለዚህ ከዚህ አንጻር ነው እኛ ሶስት አካል ስንል ቃል አለው አብ ቃል አለው ለራሱ፣ እንደገና ደግሞ ስንፋስ አለው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ከዛ ዘመራ አንዱ በአንዱ ግን ህልው የሆኑ ናቸው ብለን ነው እናምነው። እሺ በኢየሱስ አብ አለ ብለህ ታምናለህ? በኢየሱስ አብ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው። በእኔ ያለው አብ ስራውን ይሰራል የሚልም ቀጥል። እና በኢየሱስ የሚሰራ አብ ነው እንጂ ከራሱ አንዳች ነገር ማድረግ ይችላል ኢየሱስ? ከራስ አሁን ምንድነው እሱ ከእኔ እሺ በእሱ እንዳለ አመንክ፣ ከዛ ደግሞ በእሱ ይሰራሉ የሚለውን ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ነው። ከራሴ አንዳች ላደርግ አይቻለኝም በእኔ ያለው አብ ያደርጋል እንደሰማሁ አደርጋለሁ የሚለውን ማለት ነው። አሁን እሱ የተነገረው ከምን አንጻር ነው? እኛ ከስጋ ከተገለጠ በኋላ ያለውን እሱን እንለያለን። አንድ ሁለተኛ በእኔ የሚለው ያለ የሚለው ምንድነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ በእኔ አብ እንዳለ እኔም በአብ እንዳለው። ስለዚህ ቅድም ብያለሁ፣ የአብ የባህሪ ቃሉ ወልድ ነው። ቃሉን ነው ልጅ ብለን የጠራ ነው። ያ ቃሉ ደግሞ መፍጠር ማድረግ የሚችል ነው ብለን እናምናለን። ስለዚህ አሁን ክርስቶስ ጋር ስትመጣ የቀድሞውን ኮንሰፕት ገታ እናደርገውና ወደ ምን እንመጣለን ማለት ነው? ኢንካርኔሽን ጋር እንመጣለን፣ በስጋ ተገለጠው ጋር ማለት ነው። ስለዚህ በስጋ የተገለጠው የምታየው ክርስቶስ በስጋ የተገለጠው ሁሉን ዓለምን ከፈጠረ በኋላ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም
እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ያ ቃል ደግሞ ቁጥር 14 ላይ ስትመጣ ቃልም ከሰማይ ከወረደ በኋላ ምን ይሆናል? ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቁጥር 10 ላይ ቃል አስቀድሞ በሁሉ የነበረ እንደሆነ ያስቀምጠውና ስለዚህ ቃል ጸጋና እውነትን ተሞልቶ በእኛ አደረ ከማለቱ በፊት ምን ይላል? ቃልም ስጋ ሆነ። ስለዚህ ቃል ስጋን ተዋሃደ። ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ለምሳሌ አንተ ቁርአን ያላ ቃል ነው ብለህ ስትል ወረቀቱ ፍጡር እንደሆነ ታውቀዋለህ። ቃሉን ግን ፍጡር አይደለም ብለህ ነው የምታምነው አይደለ? ስለዚህ እኛ ደግሞ ምን እናምናለን? ቃል ምን ስጋን ሲዋሃድ ቃል ፍጡር አይደለም፣ ሁሉን የፈጠረ ነው። ስለዚህ ሁሉን ከፈጠረ በኋላ በስጋ ተገለጠ። ስጋን ተዋህዶ በስጋ ተገለጠ ቃል። አንተ በቁርአን ብለህ ታምናለህ፣ እኛ ደግሞ ክርስቶስ ብለን እናምነዋለን። ክርስቶስ እሱ ስግው ቃል የሰው ልጅ የማርያም ልጅ እሱ የእግዚአብሔር ልጅ ነው። ልጅ ስንል ምንድነው? እሱ የመወለድን እያሰብክ እንዳይሆን ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ስታነብ ወደ ገዛ ወገኖች መጣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከስጋና ከደም አይደለም፣ ከስጋና ከደም ወይንም ከወንድ ፍቃድ አይደለም ይላል። በመዋለድ ወሲብ በማድረግ ሳይሆን ልጅ ሲባል የባህሪ ቃሉን ልጅ ብለን እንጠራለን። አንተ የአላህን ቃል ቁርአን ብለህ ትጠራለህ፣ እኛ ደግሞ ልጁን ምን ብለን እንጠራለን? ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን ማለት ነው። መፍጠር ይችላል ለየብቻ፣ አብም መፍጠር ይችላል፣ ወልድም ለየብቻ መፍጠር የሚችሉ ናቸው ሶስቱ። ለየብቻ መፍጠር የሚችሉ የሚባል ነገር የለም። በመፍጠር አንድ ፍቃድ፣ አንድ ስልጣን፣ አንዲት አገዛዝ ስላለቻቸው ለየብቻ የሚለው ነገር አይመጣውም። ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ስትመለከት ሁሉም ወራሽ ባደረገው ዓለማትን በፈጠረበት ይላል። ዓለምን ምን ባለበት? በፈጠረበት በልጁ በዚህ ዘመን ተናገረን ይላል። ስለዚህ አንድ ፍቃድ፣ አንዲት ስልጣን ካለቻቸው አንዱ የተለየ የሚያደርጉት ነገር የለም። ዓለም ራሱ የተፈጠረው በልጁ ነው። አብ ዓለምን የፈጠረበት በልጁ ነው። ፓርሰን ነው ብቻውን መፍጠር አይችልም ማለት ነው። ለየብቻ መፍጠር አይችልም። አንድ ፍቃድ እኮ ነው ያላቸው፣ አንዲት ስልጣን እኮ ነው ያላቸው፣ አንዲት አገዛዝ እኮ ነው ያለቻቸው፣ አንድ መለኮት እኮ ነው ያላቸው። በአካል ግን ሶስት ነው። በአካል ሶስት ቢሆንም አንድ አገዛዝ፣ አንድ ፍቃድ፣ አንድ ስልጣን ነው ያለቻቸው። ስለዚህ መፍጠር ጋር ስትመጣ የአምላክነትን እንትን ስለሆነ አንድ አምላክ ነው ያለው ብያለሁ። እኛ አንድ ፍቃድ ነው፣ አብ ሌላ ፍቃድ፣ ወልድ ሌላ፣ መንፈስ ቅዱስ ሌላ ፍቃድ የለም። አንድ ፍቃድ ስለሆነ የአብ የሆነ ሁሉ የወልድ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ስለሆነ ስለዚህ አብ የሚያደርገውን ወልድ እንዲሁ ያደርገዋል፣ ወልድ የሚያደርገውን አብ እንዲሁ ያደርገዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 እንደሚናገረው ማለት ነው። አብ የሚያደርገውን ሁሉ ወልድ እንደዛው ስለሚያደርገው። እሺ ከኔ አብ ይበልጣል የሚለውስ ከኔ አብ ይበልጣል እና ኢየሱስ ብዙ ቦታ በወንጌል ውስጥ ስለምን ሲጸልይ እናያለን። አንድ መለኮት ነው አንድ መለኮትን የሚለምነው ወይስ እንዴት ነው የምታይ? እሺ ከኔ አብ ይበልጣል ያለበት ምንድነው? እሱ ከኔ አብ ይበልጣል የሚለው ኦኬ፣ ከኔ አብ ይበልጣል ሲል ክርስቶስ በስጋ የተገለጠ ነው፣ በስጋ የተገለጠ ነው ብያለሁ። በስጋ እንደመገለጡ አይደለም ከአብ ከመላእክም በጥቂቱ አነሰ ተብሎ ተነግሮለታል። ዕብራውያን ምዕራፍ 2 ላይ ስትመለከት ከመላእክትስ በጥቂቱ አነሰ ተብሎ ተነግሮለታል። ስለዚህ ክርስቶስ የባሪያን መልክ ፊልጵስዩስ ምዕራፍ 2 ላይ ስትመለከት እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማትን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ጥቅሱን በቃሌ አልመጣልኝም፣ አንድ የታገሰኝ በአፌ ማለት ስላልቻልኩ ነው፣ ይቅርታ። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱ ምን አደረገ ይላል? ባዶ አደረገ ይላል። ስለዚህ እርሱ በማን መልክ ነበረ ሲኖር የነበረው አለ? በእግዚአብሔር መልክ አይደለ? ያ መልክ ደግሞ ማን ነው? የአባቱ ነው አይደለ?
ስለዚህ በአባቱ መልክ ሲኖር በአባቱ እኩል ስልጣን ሲኖር ሳለ ነገር ግን የባሪያን መልክ የሰውን ይዞ መጣ። ራሱን ይዞ ሲመጣ ራሱ ምን አደረገ ይላል? ባዶ አደረገ ይላል። ራሱን ባዶ አደረገ። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ ስትመለከት ዓለም ሳይፈጠር በአንተ ዘንድ ባለኝ ስልጣን አክብረኝ ይለዋል። ራሱን ባዶ አድርጎ ስለመጣ ማለት ነው። ዓለም ሳይፈጠር አንተ ዘንድ ባለኝ ስልጣን ይለዋል። በአንተ ዘንድ ባለው አብ ዘንድ ዓለም ሳይፈጠር ማንም ሊኖረው አይችልም። ስለዚህ ከአብ ጋር የተካከለው ያ ራሱን ባዶ አድርጎ ነው የመጣው። የባሪያን መልክ ይዞ የኔን እናንተ መልክ ያዘና ታዛዥ ሆኖ መጣ። ታዛዥ ምን አይነት ታዛዥ መሰለ? እንደው አይናቸውን እየፈወሰ እነሱ ሲያዩ የሚመቱት፣ እጃቸው ሽባ ሆኖ ሽባነታቸውን ሲተረትራቸው በጥፊ የሚመቱት፣ እሱን ትፍ ብሎ ጆሮአቸው ማይሰሙትን ጆሮ ከፍቶላቸው እነሱ ለክፋት አክቱ የሚሉበት፣ ተርበው ሲመግባቸው ምንም በሌለበት 2 እንጀራ 2 ዓሣ እንደዚህ እያበረከተ በሺ እየመገባቸው እሱን ምግብ ተጠማው ሲላቸው እሬት የሚሰጡት፣ እንደዚህ ታዛዥ ሆኖ ነው የመጣው። ዝቅ ብሎ ማለት ነው። የባሪያን መልክ ይዞ ታዛዥ ሆኖ ነው የመጣው። ለዚህ ነው ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን ይላል? የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም፣ ራሱንም ለሰው ቤዛ ሊሰጥ መጣ ይላል። ስለዚህ የመጣው ክርስቶስ ለምንድን ነው? ለማገልገል ነው የመጣው። ለማገልገል ነው የመጣው። ገባ? ስለዚህ ለማገልገል ሲመጣ ምን አይነት የባሪያን መልክ ይዞ ታዛዥ ሆኖ መጣ። ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 14 ጀምረ ስትመለከት ክርስቶስ እኔ እግራችሁን እንዳጠብኩ እናንተ እንዲሁ አድርጉ ይላል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ መምህራችሁና ጌታችሁ ሲሆን እግራችሁን ካጠብኩ እናንተ እንዲህ ልታደርጉ ይገባል ይላል። ምን? እግራችሁን ልትተጣጠቡ ይገባል ይላል። አንደኛ ጴጥሮስ ላይ ደግሞ እንደዚህ ይላል። ስለዚህ ክርስቶስ የመጣው ዝቅ ብሎ ከሆነ አብ ደግሞ እንደዚህ አልመጣም አይደለም? እንደዚህ አልመጣም። ሉክ ምን ያህል ትሕትና እንዳሳየ እንደዚህ ይላል። አይደለም? ይዞት ነበር። አልሰማም? አሁን ይሰማል። ኃጢአትን አድርጋችሁ ስትጎሰሙ ስትመቱ ብትታገሱ ምን ክብር አላችሁ? ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይላል። ስለዚህ ኃጢአት አድርገህ ብትመታ ብትገረፍ ዚስማች የሚደንቅ አይደለም። አይደለም? ኃጢአት ሳታደርግ ብትመታስ? ይሰማል አንተ ጋር? ልጠቅልልልና አንብበው በቃ አንተ ክፍሉን ከቁጥር 20 ጀምረ እስከ 20 ድረስ አንብበው። ኦ ማይ ጋድ እሰማለሁ። አሁን ትሰማለህ? ያ ኔትወርክ እያስወጣኝ ስለሆነ ነው። ከቁጥር 20 እስከ 25 ድረስ ያለውን አንብበው። ኤኒዌይስ ክርስቶስ በስጋ ስለመጣ በስጋ መምጣቱ ደግሞ ሲያናድድ አሁን አለው። ያ ክርስቶስ በስጋ ስለመጣ ልብ በል። ክርስቶስ በስጋ ስለመጣ እስከ ሞት ድረስ ስለታዘዘ ሞትንም ስለቀመሰ ስለኛ ለዛ ከአብ አነሰ ተብሎ ተነግሮለታል። ከአብ ብቻ ሳይሆን ከመላእክትስ በጥቂቱ አነሰ ተብሏል። መላእክቶች
ይሞታሉ ብለን ስለማናምን ማለት ነው። በስጋ ስለሞተ በዛ እሱ ገብቶኛል። እሺ እና አምላክ ብዙ ቦታ አምላክ የሚጠራ አካል ማለት ጸሎት ብለህ ተናግራል። ክርስቶስ ለቤዛነት ነው የመጣው ብለን እናምናለን። ቤዛ ሊሆን ነው የመጣው። ቤዛ ማለት ካሳ ነው። ስለዚህ አምላኬ ይላል። ለምሳሌ በመስቀል የሆነው አምላኬ አምላኬ ለምን ተውከኝ ብሏል፣ ጸሎት አድርጓል። እነኚህ በስጋ ወራቶች ያደረጋቸው ናቸው። በስጋ ወራቶች ዕብራውያን ላይ ምዕራፍ 5 እንደሚናገረው ጸሎትና ምልጃን አቀረበ ይላል። ስለዚህ በብሉይ ኪዳን ላይ የተነገሩ ብዙ ቦታዎች ላይ አሉ። ለምሳሌ መዝሙረ ዳዊት ምዕራፍ 22 ላይ አምላኬ ሆይ ከጩኸቴ ለምን ችላ አልከኝ፣ አምላኬ አምላኬ የሚለውም ጸሎት አለ እዛ። ስለዚህ ነቢያቶች ሲጮሁት ነበረ። ይህንን ጸሎት ካሳ ሊክስ ነው የመጣው፣ ቤዛ ሊሆን ነው የመጣው። እሱ ቤዛ ማለት ካሳ ነው። መዝሙር 22 ላይ ያለው ነው። ያ የእነሱን ጩኸት የእነሱን እየየ እሱ የሚጮህላቸው ነው። የእነሱን ጩኸት የእነሱን እንባ የእነሱን ጸሎት አቀረበላቸው ማለት ነው። አንድም ሁለተኛ ደግሞ ጸሎት ምንድነው? እሱ ንግግር ነው። አንደኛ ጸሎት ማለት ንግግር ማለት ነው አይደለ? አንተ ከፈጣሪ ጋር የምትነጋገረው ነው አይደለ? ጸሎት ማለት አንተ የምትለምነው ከፈጣሪ ጋር የምትነጋገረው ነው። ስለዚህ በአብና በወልድ መካከል ደግሞ ንግግር አለ፣ ይነጋገራሉ ማለት ነው። አብ ስለ ልጁ ራሱ አምላክ ሆይ ብሎ ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምሮ አምላክ ብሎ ስለሱ የሚናገርበት ክፍል አለ ማለት ነው። አምላኬ አለው፣ አምላክ አለው። በተመሳሳይ ደግሞ አብ ስለ ልጁ አምላክ ብሎ ይጠራዋል ማለት ነው። ስለዚህ አምላክ የሚለው ፓርት ደግሞ ስለ አንድም ከስጋው አንጻር ቅድመ ተዋህዶ ያለችዋን ስጋን እንደተዋሃደ የሚጠቁም ነው። አንድም ደግሞ ነቢያቶች የጮሁትን ጩኸት እንደ ጮኸላቸው የሚያሳይ ነው። መዝሙረ ዳዊት 22 ላይ ያለውን ነው የጮህ እያልከኝ ነው። እሺ እና አንድ መለኮት ሁሉ ነገር መስራት የማይችል ሌላ መለኮትን ይለምናል ብዬ አእምሮ እንዴት ይቀበላል? ሁሉ ከራሱ ማድረግ የሚችል አንድ መለኮት ማይሰራ መቼ ወጣኝ? እኔ ስንት መለኮት አለ ብዬ ነው ያስተማርኩ ነው። ቀደም ስንት መለኮት አለ አልኩ? በአካል 3 ነው አልከኝ እኮ። ስንት መለኮት አለ አልኩ? አንድ መለኮት በአካል 3 ነው አልከኝ። ኦኬ። ስለዚህ ክርስቶስ ደግሞ ምን ብዬ ነው የነገርኩ? በስጋ የተገለጠ ብዬ አልኩ አይደለ? እሺ አብ ነው ኢየሱስ አብ ነው ወይስ ይለያሉ? ኦኬ። ክርስቶስ በስጋ የተገለጠ ነው አልኩ አይደለ? እሺ አልኩ። ስለዚህ አብ ያለውን ሁሉ ወልድ ደግሞ አለው አልኩ አይደለ? ስለዚህ ወልድ ያለውን ደግሞ አብ በሙሉ አለው ብያለሁኝ አይደል? ካለው ለምን ይለምናል ታዲያ? የእኛን ጩኸትና እንባ ቀረበልን አላልኩም? አይደለም አንድ መለኮት እንዴት ይለምናል? እኔ እሱ ነው የነገርኩህ። የእነኛን ካሳ ሊክስልን ነው የመጣው። የእነኛን ጩኸት ጮኸልን አላልኩም? አንድም ምን ብያለሁኝ? ትሕትናን ፍቅርን ሊያስተምረን ትሕትና እኛ መጮህ እንዳለብን መከራ ሲደርስብን ችግር ሲገጥመን ወደ ፈጣሪ መጮህ እንዳለብን። ለዚህ ነው ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምራ አንብበው። ለዚህ ነው እኔ እንዲህ ካደረግኩኝ እናንተ ደግሞ አድርጉ ብሎ አላቸው አልኩ አይደለ? ስለዚህ አንድም ምን ሊያስተምረን ምሳሌነትን ትቶልን ሄደ ማለት ነው። ለዚህ ነው ሐዋርያት ሥራ ምዕራፍ 7 ላይ ስትሄድ የክርስቶስን በመስቀል ላይ ያደረገውን ፊልጵስዩስ በድንጋይ ሲወግሩት በተመሳሳይ ያንኑ ቃል ይናገር ነበረ። ሲወግሩት ለምሳሌ አምላክ ሆይ ይቅር በላቸው እያለ ጴጥሮስ ይጸልይ፣ እስጢፋኖስ ይጸልይ ነበረ። ለምን? ከእኔ ተማሩ እኔ ምሳሌ ሊሆናችሁ ነው ስላላቸው ማለት ነው። ምሳሌ ሊያስተምር አንድም እሱ ምሳሌ ሊያስተምር፣ ሁለትም ደግሞ ነቢያቶች ሲጮሁት የነበረውን ጩኸት ተሸክሞ ካሳ ቤዛ ሆነ። የመጀመሪያው ዋናው ማለት ነው። ያንን ጩኸታችንን ጮኸልን ማለት ነው። ሞትን ገደለልን በዛ ጩኸቱ ማለት ነው። ስለዚህ ራሱ ማድረግ ይችላሉ። ያ ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ማለት ነው። ኃጢአታቸውን ሲምር እኮ ነበረ እኮ ማርቆስ ምዕራፍ 2 ቁጥር 5 ላይ፣ ማቴዎስ ወንጌል ምዕራፍ 9 ቁጥር 1 እስከ 7 አካባቢ ራሱ ኃጢአታቸውን ሲምር ነበር። ራሱ ይቅር ሲላቸው ነበረ። ምክንያቱም እኔና አብ አንድ ነን ያለበትንም ደግሞ መዘንጋት ስለሌለብን ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30። አይበቃም? ሰዓት ሄደ።
ኢየሱስ አብ ነው አይደለም የሚለው መልስልኝ አንዴ። ኢየሱስ እና አብ ምንድነው? አንድ ናቸው ወይስ ኢየሱስ ውስጥ ያለው ያን የሚሰራ አብ ነው አይደለም የሚለው መልስልኝ። እሺ አንዴ። ኢየሱስ እና አብ አንድ ናቸው ወይ? ጥያቄው ራሱ አንድ ናቸው ወይ ስትለው አንድ ናቸው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እንደሚናገረው እኔና አብ አንድ ነን ብሏል። አንድ ናቸው። ኢየሱስ ማለት አብ ነው ማለት እንችላለን? ኢየሱስ አብ ነው ማለት እንችላለን? ማን አለህና? አንድ ናቸው እያልከኝ ማን ነው አለ ትለኛለህ መልሰህ። እኔና ከድር አንድ ነን ማለት ምን ማለት ነው? አንድ ፐርሰን ነን ማለት ነው? አይደለም። ናቸው የሚለው ቋንቋ አማርኛ ትችላለህ አይደል? አብና ወልድ አንድ ናቸው ማለት አንድ ፐርሰን ናቸው ማለት ነው። አማርኛ ምን ግባባ ከሆነ ከድርና ሶስት እየሆኑ ነው ማለት ነው። ከድርና አየለ አንድ ናቸው ቢባል ከድር ማለት አየለ፣ አየለ ማለት አንድ ፐርሰን ናቸው ማለት ነው። አንድ ፐርሰን ነው ማለት ነው አይደለም። ብዙ ቦታ ያኔ አምላክ ሲያወራ ከኔ ውጭ አምላክ እንደሌለ የሚለው አብሮ ያወራ ያለው ያኔ ወልድ ከድር በአካል አንድ ብለን አናምንም ብያለሁ። በመለኮት አዎ ከአምላክ ከአንድ በቀር የለም፣ አንድ አምላክ ነው ያለው። በደጋግሞ ደግሞ ክርስቶስ ምን ብሏል? ክርስቶስን እንስማው አንተን እንስማ። ከድር ክርስቶስን እንስማዋ። አይ ጥያቄው መልስ እንጂ ከድር ክርስቶስን የምንሰማው ከሆነ በደንብ አስተውል። አባቴ አለን፣ አባት እንዳለው አመንን ማለት ነው። አባቱ ደግሞ ከሰማይ አባቱ ደግሞ ልጄ አለ። ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 አካባቢ ልጄን ስሙት አለ አባቱ። ልጄን ስሙት አምላክ አባት አለው ማለት ነው። ስለዚህ አንድ ፐርሰን እንዳልሆኑ ነገረን ማለት ነው። አባቱ መሰከረ፣ ልጁ ነገረን፣ መንፈስ ቅዱስ በእርግብ አምሳል ተገለጠ። ይሄ ሁሉ እያየን ምንድነው የምንለው ታዲያ? ዋን ፐርሰን አባትነቱ በስጋው ነው፣ በመለኮቱም አባቱ ነው። አብ በመለኮቱም አባቱ ነው ወይስ በስጋው ብቻ ነው አባት? ስጋን ከተዋሃደ በኋላ በስጋ እንትን ምናምን ብለን አንከፍልም እኛ ተዋህዶ ምናምን ስለሆነ። ስለዚህ የአብ ልጅ ስንል ቅድመ ተዋህዶ ያለ እናት ከአብ ተወልዷል ብለን እናምናለን፣ ቅድመ ተዋህዶ። ስለዚህ ድረ ተዋህዶ ደግሞ ከቅድስት ድንግል ማርያም ያለ አባት ከማርያም ተወለደ ብለን እናምናለን። እሱ ክርስቶስ ስግው ቃል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። አንከፍልም፣ አንነጥልም። በመለኮቱም ላይ አባት ነው ማለት ነው። በመለኮቱም ላይ አባት ነው ማለት ምን ማለት ነው? መለኮት ማለት ምን ማለት ነው? የሚመለክ ማለት ነው። መለኮት የሚመለክ ነው ወይም አምላክ እንደማለት። ከምን ላይ ያገኘው እሱ ማስረጃ? እንዴት? ለምሳሌ ቃሉ ያለ ቃል መለኮት ነው ምንድን ነው? ይመለካል ቁራ በቁራ ህግ ነው። ህግ ማለት ነው። ህግ የተሰጠው ህግ ነው። መለኮት ነው ብለህ ነበር እኮ። አይ በባህሪው አምላክ የሚመለክ ነው መለኮት ነው ብለህ ነበር። ቁርአን ስለዚህ መለኮቱ አንተ ጋር ነው ያለው ዘፋር ማለት ነው። ስለዚህ ለምን ነው የማታመልከው? ኤማ ቃሉ እኮ ነው ያለው፣ ንግግር ነው። መለኮቱ ነው ብለኸኛል እኮ። ንግግር ነው። በንግግሩ ደግሞ አርጉ የተባለው ማድረግ ነው። ኖ ንግግር አይደለም፣ ድምፅ አለው። ንግግር ማለት ድምፅ ነው። ያ ህግ የተቀመጠው የተጻፈው ህግ ነው። ይሄ በዚህ ስሩ የተባለው የተሰጠ ህግ ነው። ይሄ ልክ ኖርማል ፍጡር ነው። መጀመሪያ ሙሉ ኪዳን ላይ ኖርማል ንግግር ነው እንደኔና እንዳንተ። እንዴት ስትል ህግ ነው የአምላክ ህግ እንደኔና እንዳንተ ዝም ብሎ ህግ ነው ወይስ ፍጡር ነው? ፍጡር አለ። እንዴት ፍጡር አይደለም? ፍጡር ንግግር ነው። ምን አይነት ንግግር? የኔ ንግግር ለምሳሌ ፍጡር ነው። ይሄ ደግሞ አምላክ ያወራ ንግግር ነው የምለው። አምላክ ያወራው ንግግር ምንድን ነው? እሱ ፍጡር ነው? ፍጡር አለ? ፍጡር ነው ፍጡር አይደለም የሚል ስለሌለ እኔ ማስረጃ ምንድን ነው ብለህ ነው የምታምነው? ንግግር ብዬ ነው የሚያምነው። ህግ ወይ ደግሞ ያ ንግግሩ ምንድን ነው ብለህ ነው የምታምነው? ምንድን ነው የምታምነው? ንግግር አይደለም አክቹዋሊ ምንድን ነው ብለህ የምታምነው? ግን እኔ ህግ ነው ብዬ ነው የሚያምነው። ፎር ሴክ ኦፍ አርጉመንት እሺ፣ ህግ ነው ፍጡርም አይደለም ብለህ ነው የምታምነው? መልካም። ወረቀቱስ ፍጡር ነው፣ የፈረንጅ ስራ ወረቀት ነው።
ፈረንጅ አበሻ ምን ይሰራል? ኤኒዌይስ እሺ፣ ኢሳ ደግሞ የአላህ ቃሉ ነው እኮ። እንዴት የአላህ ቃሉ ነው ኢሳ። ስለዚህ አንተ ባመጣው መሰረት ምን ይሆናል ማለት ነው? ቁርአኑ ወረቀቱ ፍጡር ፈረንጅ የሰራው ቃሉ ደግሞ የአላህ ፍጡር ያልሆነ። ስለዚህ ምን ብለህ የምትረዳው? ኢሳ ደግሞ በተመሳሳይ የአላህ ቃል ይሆናል። ስጋው ምንድን ነው? ፍጡር ነው የሚሆነው። እንደገና ደግሞ ቃሉ ነው። ስለዚህ ቃሉ የተዋሃደው ስጋው ግን ከሜርያም የወሰደው ይሆናል ማለት ነው። እንዴት እናድርገው ይህን ነገር? በቃ በአምላክነቱም ላይ አምላክ ነው እያልከኝ ነው። ብዙ ቦታ ደግሞ አምላኬና ወደ አምላካችሁ አደርጋለሁ ብሏል። ወደ አምላኬና ወደ አምላካችሁ ወደኛው መጣ እንደ ራስ ላይ ቁጥር እንትን ብዬ ነበር። እኔስ አትመልሰውም ማለት ነው። አንተ ያ የኛን ነገርኩህ፣ ደጋግሜ ነገርኩህ። የኛ ደጋግሜ ነገርኩህ። ክርስቶስ የአብ ባህሪ ልጁ ነው። የአብ ባህሪ ልጁ እንደመሆኑ እሱ በስጋ የተገለጠ ነው። ስለዚህ ቅድመ ተዋህዶ ለማጠየቅ ወደ አምላካችን አላለም። የባህሩ ልጅ የሚል ማስረጃ አለ ከመጽሐፍ ቅዱስ። የባህሪው ልጁ ሚል የባህሪ ልጁ ሚል ነው። ኦኬ አሁን አስርበኸኛል። ስማ እሺ፣ ነገ ልግባ። በቃ እሺ፣ እቃችን ላንብበልና ልጨርስ። ዕብራውያን ምዕራፍ 1 ላይ ቁጥር 1 ጀምሮ ላንብብልህ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አስቀድሞ በነቢያት እግዚአብሔር ሲናገር ቆየና ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት ዓለማት በተፈጠሩበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ዓለም በማን የተፈጠረው? በልጁ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ። እሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ያለ ይቀጥላል። ከሙሉ ኪዳን ነበረ። እሺ በቃ እሺ፣ ከሙሉ ኪዳን ምን የባህሪ ልጅ እንዳለው የተናገረበትን ነበር የፈለኩት። የባህሪ ልጅ ማለት ምን ማለት ነው? የባህሪ ልጅ ፍጡር ያልሆነ የባህሪ ሆነ አምላክነቱ ልጅ። ስለዚህ ፈጣሪ የሆነ ልጅ ማለት ነው። አዎ እሱን ያለበትን አምጣስ። ፈጣሪ የሆነ ልጅ እንፈልግ እስኪ። አንተ እሺ፣ እንደዚህ ይላል። ተራሮች ገና ሳይመሰረቱ ኮረብቶች በፊት እኔ የተወለደው ምን ላይ ነው ብለው ላውጣ? ምሳሌ 8:26 ተራሮች ገና ሳይመሰረቱ ኮረብቶች በፊት እኔ የተወለደው። ፍጥረት ሳይፈጠር እሱ ሊወለድ የሚችለው የባህሪ ሲሆን ነው። ከፍጥረት በፊት እኔ አለው አለ። እኔ አለው ያን ቃል ማን ነው? ቆይ ሜዳው ገና ሳይፈጠር ምን አልክ? ተናገሩ ማለት ነው። ልጁ ተወለደው እኮ እያለ ነው። ምድሪቱንም ሜዳውንም ገና ሳይፈጠር የመጀመሪያውም ዓለም ሰማዮች በዘረጋ ጊዜ አብሬ ነበረሁ። በቃላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላያን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ በምድር መሰረት በመሰረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረሁ። ስለዚህ ባህሪ ማለት ምንድን ነው? ከሱ እኩል የሚፈጥር ከሱ እኩል የሚያደርግ እሱን የተካከለ የመሰለ ማለት ነው። ዓለም ፍጥረታት ሲተፈጠር እንኳን እኔ አብሬ ነበርኩ ከእርሱ ተወለድኩ ይላልና አንብብ። ይበቃሃል ዛሬ። እሺም እናመሰግናለን። እሺ በርታ። አንተ እናንተ ሰዎች
ሰዓቱ እንዴት ነው የሚቆሰው? በኢየሱስ ስም ሰዓቱ ይቆሰዋል። እዚሁ ቁጭ ብዬ ቢኒ በዚህ ሰዓት ይልካል ማለት ነው። እንዴ ነው እፎይ አተኛ ነው እንዴ? አይ አይደለም። አሁን ታይ ባለቀ ሰዓት ላይ እያወራ ነበር ከልጁ ጋር እና ዝም ብዬ ነው የላኩት። መጨረስን ማለት ምግብ በልቼ አውርቼ ውሃ ራሱ እየጠጣ ውሃው ራሱ አስጠላኝ። ውሃ እኮ ያስርባል፣ ይቦረብሯል። ያው እጠጣለሁ ይገባል እንጂ አይወጣትም ብዬ ይዤዋለሁኝ ሆዴን እንዲሞላ እዚሁ እያወራሁ ብዬ ያ አይ እኔማ በቃ ዝም ብዬ አጋጣሚ ሳይው እኮ ነው። ቅድምም ገብቼ ነበር ግን ሰው ጋር ስለነበርኩኝ ገና መስለኝ ነው የላኩት። ጨረስን በቃ ጠቀለልን። ዛሬ ዋብዮች ዛሬ በቃ አሳዘኑኝ። ግን የምር ዋብዮች አላሳዘኗችሁ? አንጀት እንዳሉት ያ ቅድም ገብቼ ትንሽ አየውና ወጣሁ። እንደዛ ሲሉ ነበር እየሰማቸው ካዱ ዘሆል በቃ ከና ያውቁትም ከነ ማለት ነው። ውስታዞቻቸው የሚያስተምሯቸው ሌላ ነው። በቃ ታውቃለህ፣ ምንም ዋሽተው ስለሆነ የሚያስተምሯቸው ዘሆል አያውቁትም። በቃ ምንድነው በአረብኛ ዝም ብለው ማጭበርበር ነበር። ተበላበት፣ እሱ ነገር ተነቃበት እና የእኛ ላይ ትርጉም አመጡ። በቃ በራሳቸው እንደፈለጉት እንደሚያንቦጫርቁት የራሳቸውን ደግሞ አጠርተዋል አስተማሯቸውም እና ይመቻቸው። ለማንኛውም አሁን ጥሩ ነው። ቻው ቻው። በቃ እሺ ቻው። በቃ ሌላ ጊዜ እናወራለን።